ሲሰደብ ስለኛ እርቃኑን የተሰቀለውን ክርስቶስን ሕይወት ቤዛ የሆነንን ስለ እርሱ መከራከር ምስክር በሆን ካልቻልን እነሱ ሳይሆን ጥፋተኞች እኛ ነን። ሊያመን ይገባል። በሰው ፊት የሚክደኝ በአባ ፊት እክደዋለሁ ነው የሚለው መጽሐፍ። አነኒ ክህዶ ነው የሚለው በቅድመ አቡየ። ስለዚህ ዛሬ የምንናገረው ኢየሱስ ጌታ እንደሆነ በልብ ብታመን በአፍ ብትመሰክር ትድናለህ የሚለው ትጸድቃለህ የሚለው እምነት እኮ እንሸሽገውን ሰው አንችልም አለ ሐዋርያት። የምናርሎ ለሰው ይሄ ይሰነናሉ ለእግዚአብሔር አለ ያሉት። በአይሞቱም እኮ ሰማዕት የሚባል አይኖርም ነበር። በነገራችን ላይ ቢያመቻቹ ኖሮ ይረተኑ በቅድመ እግዚአብሔር ኪያክሙንስ ማላሉ ማር እስኪ ከእግዚአብሔር ይልቅ እናንተ ልንሰማ ይገባል። እስኩ ፍትሁ ለሊክሙ እስኪ ራሳችሁ ፍረዱ ይሉ ነበር። እኛ ግን እንሸሽገው ዘንድ አንችልም። ያ የማይሸገ በእኛ ህይወት ውስጥ ያለው የኛ ህይወት ክርስቶስ ነው። እንሸሽገው ዘንድ አንችልም። ሲሰደብ ዝም ያልንኛ በጣም ምቾታችን እኮ ራሳችን በጣም የምንወድ እኮ ነን። ራስን መካድ ያልደረሰ ክርስትና ያ ህይወት ክርስቶስ ነው። አካላችን ራሳችን እኮ እሱ እኮ ነው። ህይወታችን እኮ እሱ እኮ ነው። የሚያመን እሱ ሲነካ እንጂ ስጋችንማ ሞቷል እኮ ተቀብሯል እኮ። አሁን የምንኖረው እኮ ኑሮ በወደደን በእርሱ እኮ ነው። የኛ ልጆች እያደረጉ ያሉት ራሱ ቁርአኑ የጻፈውን አማርኛ ቁጭ እያደረጉ ይናገሩ ነበር። እዛ መጽሐፋቸው ላይ ያለውን ነገር ለመናገር ራሱ ቃላቱ ይከብዳል እውነት ለመናገር። ስለዚህ ቃላቱን ይናገሩታል። ማሻሻል ካለባቸው መጽሐፋቸውን ያውጡት፣ ግደሉ፣ ስቀሉ የሚሉን ያውጡት። በየመንገዱ ተጠባበቆቻቸው ካፊሮቻቸውን የሚለውን ያውጡት ከፈለጉ። ስለዚህ እኛ ዝም ካልን፣ እኛ ራሳችንን ካላስከበርን፣ ተውግሬን እየበላይ ነው ካለ ምን ማድረግ ይችላል ጓደኛው? እና ይሄ ትክክል ስላልሆነ መፍትሄው እንደ ቴዶ አሁን እንደሚያደርጉት ለክርስትና ለእምነታችን መቆም ነው። ሁለተኛ እሱ ነው። ሁለተኛ የምናገረው እሱ ነው። ካልተፈቀደልን መናገር አንችልም ወኛ የሚል ጥያቄ ልጇ አምላኳ እህታችን ጥያቄ ቀርባለች። ትክክለኛ ጥያቄ ነው። አሁን ያልኩትን ነገር ቤተ ክህነት አንተ ተናገር አንተ አትናገር እያለ ለእያንዳንዳችን ሚውት አድርጉ። እሺ ለእያንዳንዱ ሰው መመሪያ እየሰጠ አይደለ ክርስትናችንን መጠበቅ። በነገራችን ላይ እያንዳንዱ ምዕመን እምነቱን የመጠበቅ ስለ እምነቱ የመናገር መብት የራሱ ነው። የምናምነው ለራሳችን እንጂ ለማህበር አናምንም። እኛ ቤተ ክርስቲያን የምዕመናን ህብረት ትሁን እንጂ እያንዳንዳችን አምነን የምንገባበት ነው። ስለዚህ የኔን እምነት እኔ የምጠየቅበትን ህይወት ራሴ ነኝ ሪስፖንሲቢሊቲ የምወስደው። ቤተ ክርስቲያን ማድረግ የምትችለው ከህግና ስርዓት ውጭ የሆነ ከክርስትና ውጭ የሆነ ነገር ማድረግ የለብንም። ተው ስትል መተው አለብን። የተሳሳተ ትምህርት ስናስተምር ይሄ ትክክል አይደለም ካለች መተው፣ የስነ ስርዓት እርምጃዎች ወይንም አካሄዳችን ትክክል ካልሆነ እሱን ማረም የቤተ ክርስቲያን ስልጣን መብት ነው። አባቶቻችን ይህን የማድረግ መብት አላቸው። ከዛ በተረፈ ግን ስለ እምነቴ አይ ኢየሱስ ጌታ ነው እንዳልን ወይንም ደግሞ እንድክደው ማንም ሊያዘኝ አይችልም። ለእኔ ሲኦል የሚገባም ገነትም የሚገባም የለም። እኔ ነኝ እምነቴን መጠበቅ ያለብን። ስለዚህ እያንዳንዱ ምዕመን እምነቱን የመጠበቅ እንዲያውም በነገራችን ላይ ከምዕመናን ሲመጣ ነው መልካም የሚሆን። ስለዚህ የእኛ ግፊት ነው ወደ ቤተክርስቲያኗ ሄዶ መግለጫ እንዲወጣ ማድረግ የምንችለው እኛ ስንናገር ስለሆነ ቀጥሉ ጩኸታችሁን። ተደራጅታችሁ ጭምር ቤተክርስቲያን ጠብቁ። ተደራጁ። በየትኛውም አካባቢ ያለ ምዕመን እንዳይጎዳ፣ አብያተ ክርስቲያናት እንዳይቃጠሉ ተደራጅታችሁ ቤተክርስቲያናችሁን ጠብቁ እንጂ ምንም አይነት መንገድ ቁመን መሞት የለብንም። መግደል ነው የማይፈቀድልን። ክርስትናችን ህይወት ስለሆነ ፍቅር ስለሆነ እኛ ግደሏቸው አንልም። ሰው የወደደውን እምነት የመከተል መብት አለው። ክርስቶስ ያስተማረን ይሄን ነው። ዘይፈቅድ ስለሆነ ይላል የሚወደኝ ይከተለኝ ያለው። የወደደ ይከተለኝ በቃ። ስለዚህ የወደደ ሰው ክርስትናን የወደደ ሰው ይከተል። ማንንም አናስገድም። ህይወታችን ተሞክራችን የሚያሳየን እሱን ነው። ተሰዳጆች ከመካ መዲና ጀምሮ በዓለም ላይ ሲሰደዱ አክሱም ላይ አባቶቻችን ተቀብለው አይ ሰው በእምነቱ ምክንያት ሊገደል ሊገፋ አይገባም፣ ሰው የወደደውን ይከተል ያለች ቤተ ክርስቲያን ልትገፋ አይገባም።
የምናወራ አይደለንም። ፕራክቲካሊ ያደረግን ሰርቫይቫል እንዲያደርግ በዓለም ላይ እስልምናን ያደረግነው እኛ ነን። የኢትዮጵያ ቤተክርስቲያን ናት። በዚያን ጊዜ ሌላ እምነት ታውቃላችሁ እንግዲህ ሌላ አልነበረም። ቤተክርስቲያንና ኢትዮጵያ ታሪኳ አንድ አይነት ነው እንደሚታወቀው። ፕሮቴስታንቱም ሌሎቹም ቤተ እምነት ከመኖራቸው በፊት ስለነበረ ክርስትናው ተቀብለው አስተናግደው ነገስታቶቻችን ቀብታ ቤተክርስቲያኗ ያነገሰቻቸው ነገስታት ተቀብላ ሰርቫይቫል እንዲያደርጉ እንዲያውም ኢትዮጵያን አትንኩት የሚለው የነቢዩ መሐመድ ትልቁ ንግግር እኮ ለምን ይመስላችኋል? የሰዎችን መብት ስለምናከብር ነው። ከኛ ተማሩ። የሰውን እምነት ማክበርን ከቤተክርስቲያን ከኛ ነው የምትማሩት። እኛ ልታስተምሩን ለእናት ምጥ ነው የሚሆነው። ስለዚህ ምዕመናን መጮህ አለብን ነው ሁለተኛው። ሶስተኛ ሁሉ ግን በስርዓት ይሁን። በስርዓት ይሁን። ዕቅበተ እምነት ላይ የምትሰሩ ወንድሞቻችን እህቶቻችን እውነት ለመናገር ለነሱ ብላችሁ ሳይሆን እኛ አንደበታችን በጣም እኮ የታረመ አይደለ? በጨው እንደተቀመመ ይሁን ንግግራቸው አይደል የሚለው በጣም ቁርአኑ ላይ ያለ በጣም የበሰበሰ ቃል እንኳን ቢኖር እናንተ አጠይሙት። ያው ምስክሩን ስታነቡ ምንም ማድረግ አትችሉም። ግለጡት ስታነቡ እና ጥንቃቄ ያስፈልጋል። በህግና በስርዓት ሁሉ ነገር በትምህርት በዚህ ጉዳይ ላይ ኢየሱስ ጌታ አይደለም፣ አልተሰቀለም፣ አልገደሉትም፣ አልተነሳም የሚሉ እስካሉ ድረስ አይ ጌታ ነው፣ ሞቷል፣ ተነስቷል፣ ስለ ኃጢአታችን ቤዛ ሆኗል ከሚሉት ጋር ባይዘው ከክርስትና ከኦርቶዶክስ ድንበር ዘልዬ ከፕሮቴስታንቱም ጋር እኔ በግሌ ቄሱ ከፕሮቴስታንቱም ከካቶሊኩም ጋር በስሙ ከሚጠሩት ሁሉ ጋር ልተባበር እችላለሁ። የዶክትሪን የቀኖና ልዩነት ሊኖር ይችላል። በክርስቶስ ስም የተጠሩት ክርስቶስ ስሙን ከሚያከብሩት ጋር ግን አብረን እንሰራለን። አልሰቀሉትም አልገደሉትም ማለት ክርስትና የለም ማለት ነው። ሙቶ ካልተነሳ ክርስትና የሚባል የለም። የክርስትና የመጨረሻው ማይተም ትንሣኤው ነው እንጂ የእምነት መስራቾችማ እዚያው መቃብራቸው ይጎበኛል። የለመመድ መቃብር እኮ ይጎበኛል። የቡድሃ የነዚህ የተለያዩ መቃብራቸው እኮ ይጎበኛል። የኛ ጌታ ግን ሲጎበኝ መቃብሩ ባዶ ነው። ትንሣኤ ነው፣ ህይወት ነው። ኤቪደንሳችን እሱ ነው። የትንሣኤው ምስክሮች ነን እኛ። ስለዚህ በስርዓት ወንጌላችንን እንሰብካለን። ህይወት የሆነው ፍቅር የሆነው የሚረግሙንን እየመረቅ የሚሰድቡንን እየባረክ የሚጠሉንን ሳንጠላ በስርዓት እምነታችንን ማስኬድ አለብን። በስርዓት መሆን አለበት። ከስርዓት ውጭ የሆነ ነገር ለክርስትናውም ራሱ አደጋ ስለሆነ ማለት ነው። እና የመጨረሻ አራተኛ መናገር የምፈልገው ልጆቻችንን ደግፉ። እነ እፎይ እነ ጳላዲዮስ አሁን በብላይነት ነው ያሉት። የት ነው ያሉት? ወክ አድርገው ወጥተው ቲማቲም ብርቱካን መግዛት ይችላሉ እነዚህ ልጆች? ካሜራ እየደቀኑ ቤታቸው ድረስ ሄደው መኪና እየደበደቡ መስኮት እየሰበሩ ጋጣ ወጥና ህገወጦችን ዝም ብለን ልንመለከት አይገባም። የሸሪያ ህግ ኢትዮጵያ ውስጥ አንዳንድ ነገሮች ላይ እኮ እያየን ነው እኮ። በአክሱም በተለያዩ መንገዶች እያየን እኮ ነው ምን አይነት አካሄዶች እየሄዱ እንደሆነ። ክርስትናው ላይ እየመጣ ያለውን መከራ እኮ እየተመለከትን እኮ ነው። ኢትዮጵያ በሸሪያ ህግ እንድትተዳደር ነው ባይዘው የሚጠቁመን ነገር እሱን ነው የሚያሳየን። እኔ በጣም ደገኛ የሆኑ ሙስሊሞች ተወልጄ ያደግኩበት አካባቢ አዲስ ቤተክርስቲያን ሲመረቅ 4-5 በሬ ይዘው ነው የሚመጡ ሙስሊሞች። ሲሪየስሊ ኦርቶዶክሳውያንም ልክ መስጊድ ሲመረቅ ይዘው ነው የሚሄዱት። ፕራክቲካ ባይኔ ያየሁትን ነው የምነግራችሁ። ስቲል ነው ያለውን ነገር ነው የምነግራችሁ። እንደዚህ ያሉ ጤናማ የሆኑ እንደ ሀጂ ሙፍቲ ያሉ ጤናማ ሙስሊሞችን ማየት እንፈልጋለን። የእውነቴን ነው። እኔ ሀጂ ሙፍቲን እንዴት እንደማከብራችሁ ልነግራችሁ አልችልም። በጣም ነው የምወዳቸው። መልካቸውን ራሱ ሳይው ራሱ በጣም ነው አትራክት የሚያደርገኝ። የእሳቸው እምነት በፍጹም እሳቸውን ከመውደድ ሊከለክለኝ አይችልም። እኔ ባገኛቸው እጄን አይደለም በርከክ ብዬ ነው ሰላም የምላቸው። የእውነቴን ነው። በጣም ነው የማከብራቸው። እንዲህ ያሉ ጤናማ የሆኑ ሰዎችን እንዲመጡ እንፈልጋለን። እንግዲያ ሀጂ ሙፍቲ እኮ የእስልምና መሪ ናቸው። በክርስቶስ እኮ አያምኑም። ግን በክርስቶስ አለማመናቸው ግን እነሱን እንዳልወድ ወንጌሌ አላደረገኝም። ቆንጨራ ይዘው አጥፏቸው፣ ግደሏቸው፣ አብያተ ክርስቲያናት ይቃጠሉ የሚሉትን ነውረኞችን ግን ለሰከንድ ልንታገሳቸው አይገባም። ስለዚህ ወንድሞቻችን በር ተዘግቶባቸው ነው አሁን ያሉት። ወክ ማድረግ አይችሉም። በትውልድ ቦታቸው ላይ መንደራቸው ላይ ሰው መርዳት አለባቸው። ይበና
እኛ ካህናት እውነት ለመናገር ማስተባበር ነው የምንችለው። ድሆች ነን። አባቶቻችሁ የእናንተ አባቶች መናጢ ድሆች ነን። ቄሶች የአንድ ፓስተር ያህል ደሞዝ የለንም። እንደ ሌሎች ቤተ እምነቶች እንኳ በቂ የሆነ ህይወታችንን የምንመራበት ደሞዝ የለንም። ሰርተን ነው የምንኖረው። እንደናንተ የቀን ስራ ሰርተን ቆፍረን ነው የምንኖረው። ለመርዳት ብዙ ልጆች ስላሉን የእውነት ያሳቅቃል። ፌስቡክ ላይ ስገባ ሜሴንጀር ውስጥ የሚላኩ መልእክቶች እርዱኝ የሚሉ ቲክቶክ ላይ አዝናለሁ። እኔ ሰላም የለንም። የምንበላው እንጀራ ከሰቀቅን ጋር ነው የምንበላው። የራሳችን በደሞዛችን እንኳን የምንበላው እንጀራ ሰላም አልሰጠንም። ምክንያቱም ቴክስቱ ትዝ ይለኛል፣ ግን አልችልም። I can't do anything። ምንም ነገር ማድረግ አልቻልኩም። አዝናለሁ። በዚህ አጋጣሚ አዝናለሁ። ብዙ ልጆች ስላሉን የተመቸን ስለዚህ ለስንት ሰው ማድረግ እንችላለን? አንችልም። እኛ ካምፓኒ የለን፣ ደሞዝ የለን እና ግን እናንተ ምዕመናን ግን እነዚህ ልጆችን ሰፖርት አድርጓቸው። የእውነቴን ነው። የት ነው ያሉት? አሁን እነፎይ የት ነው ያሉት? እነ ጳላዲዮስ የት ነው ያሉት? ጭምብል አድርገው ልብስ ለብሰው ተሳቀው ወንጌልን የሚሰብኩ ልጆቻችንን ሰፖርት አድርጓቸው፣ አግዟቸው። በጣም ከባድ ነገር አይደለም። እውነት ለመናገር አንድ 5 ሆናችሁ ተደራጅታችሁ $100 መላክ ትችላላችሁ። $20 አድርጋችሁ። የእውነቴን ነው። በጣም ቀላል ነገር ነው። እንደው ይሄ መጮህ ብቻ አይደለም። ሲሪየስሊ እኔ እዚህ ላይ ማስመር ፈልጋለሁ። እነዚህ ልጆች ቢሞቱ ደማቸው እጃችን ላይ አለ። ብታምኑ ባታምኑ እኛ ዝም ብለን ለክርስትና እነሶቻቸውን ሲሞቱ ከነዚህ ወንድሞች ጋር አብረን ባንቆም ደማቸውን እግዚአብሔር ከእጃችን ላይ ይፈልጋል፣ ይጮሃል። ግፍ ነው ይሄ፣ ነውር። እንደ ቤተ ክርስቲያንም ሊያስጠይቀን ይችላል። ስለዚህ ወንድሞቻቸውን እርዱ። ምዕመናን የምትሰሙ እዚህ ጋር ከ2000 በላይ ያላችሁ የት ነው ያለው? እፎይ ምን እናድርግላችሁ? ላኩላቸው። $20 $10 ላኩላቸው። ውጭ ሀገር ላይ ያላችሁ ሰዎች ላኩል፣ ይጠቅማችኋል። እነሱ ጳላዲዮስ እኔ መቀበል አልፈልግም። እንደዚህ ያሉስ መግባት አልፈልግም በግሌ። እኔ አሁን ማገዝ እንፈልጋለሁ ብት ቀጥታ ለነሱ ነው መላክ እንፈልግ። ምንም ከገንዘብ ጋር ምንም ነገር በታሪኬ ውስጥ የሚገናኝ ነገር አልፈልግም። ሐሜተኞች ናችሁ እናንተ። ትክክል አይደለ። ብዙ ሰው አለ ጤነኛ ያልሆነ ሰው። ካህናት በዚህ በኩል እንዳንታማ ከኛ ጋር አናገናኘው። ግን የኛ ትምህርት ስብከት ነው፣ ማስተማር ነው፣ ምዕመናን ማስተማር ነው። የት ነው ያለው? እፎይ በር ተዘግቶበት አሁን ላይቭ እንኳ ቪዲዮ ከፍቶ ማውጣት ይችላል። በዚህ ሰዓት ላይ እንዲወጣ ማንፈልግም። ባይዞ እንዳትወጡ። ባክግራውንዱን ምን ያላችሁበትን አገር እየታመሰ ነው ያለው። የሴፍቲ ችግር አለ። ቤተክርስቲያን እነዚህ ልጆች በተቋም ደረጃ ትክክል እኮ አይደለም። ስርዓት ልጆችን እኔ ስርዓት ማስያዝ የምችለው የኔን ልጅ እኮ ጎረቤቴ ሊቀጣልኝ አይገባም። ቤተክርስቲያን ራሷ ትቅጣ። ከዛ በተለ ማንም ዝም ብሎ ቆንጨራ ይዞ እያለ እንደ እብድ ሊመጣ አይገባም። ማን ነው እሱ? ትምህርትን በትምህርት ይሞግት። እዚህ አጽንዖት ነው የምሰጠው ምዕመናን፣ ስለ እግዚአብሔር ብዬ ዲፕሬሽን ውስጥ ልጆቹ እንዳይገቡ፣ በር ተቆልፎባቸው ችግር ውስጥ እንዳይገቡ እርዷቸው። ተደራጁና በአካባቢያቸው 3 4 5 ሆናቸው ቋሚነት ሰፖርት አድርጓቸው። አቅም ካላቸው ጥሩ ተቋሙን እንዲገነቡ እናደርጋቸዋለን። አቅም ሊኖራቸው ይገባል። ገንዘብ ቬሪ ኢምፖርታንት። ተቋምን ለመመስረት የምትበሉትን ሁሉ ስጧቸው። በገቡበት ሁሉ ሰላም ለዚህ ቤት እያሉ ይብሉ፣ ይጠጡ፣ ልብሳቸውን፣ ቀለባቸውን እናንተ ቻሉ፣ እነሱ ወንጌል ይስሩ። አሁን ችግሩ የቤታችን ጉዳይ ሊጎል ስለሆነ ሌላ ቦታ እንገባለን፣ አገልግሎቱ እዚያ ይጎዳል። እና ይሄንን ማለት እፈልጋለሁኝ። ልጆቻችን አግዙ። ስትረስ ማድረግ የምፈልገው እዚህ ላይ ነው። መግለጫው እኔም ብሆን ከዚህ የተሻለ አላወጣም። እኔ መግለጫውን የተሻለ ማድረግ የምችለው የምዕመናን ጮቱ ሲመጣ ገብቶ ሲመጣ ያንን መግለጫ ማስተጋባት ነው የኔ ድርሻ፣ የዳኝነት ስራ። ሌላው ከጮኸ ልክ እንደዚያ ነው እየሆነ ያለው። ግን ምንድነው የተበደልነው? እኛንን ጮታችን ቀምተው ቀድመው ከሰሱን። አሁን ከዚህ ታጋይ ሳንጮህ እኛ ራሳችን ይሄ ብለን ሳንናገር አይ እኛም እኮ ብሎ ማለት አይችሉም። ሲሪየስሊ አይችልም፣ እንደዚያ ማድረግ አይችሉም። ስለዚህ እኛ እንጩህ፣ ቤተክርስቲያኗን በተቋም ደረጃ መግለጫ እንድታወጣ እንግፋ። እኔ የሙስሊሞች እንትን ግሩፕ ውስጥ እየገባሁ ያለሁ አላቸው በቴሌግራም 100,000 200,000 ብለው ተደራጅተው
የተለያየ የተሳሳተ ኢንፎርሜሽን የሚልቁ በየሰከንዱ ላሳያቸው። አሁን ቴሌግራም ገብቼ እከታተላለሁ። በጣም ጠንካሮች ናቸው። እኛስ አንዳንዶቻችን እርስ በርስ የቤተ ክርስቲያን ፈተና በዚህ ሳምንት ብቻ 4 ፈተናዎች አይቻለሁኝ። ግን ለመጻፍ ተቸግሬ ስንት ጠላት መግዛት እንችላለን? በቃ ግድ የለም እዚሁ ላይ ብዬ የተውኩት ማለት ነው። በጣም በዚህ ሳምንት 4 አይነት ፈተናዎች መጥተዋል። 4 በጣም ትልልቅ የሚባሉ አጣብቂኝ ውስጥ እንድንገባ አጀንዳችን እንድንረሳ የሚያደርጉ ነገሮች። ስለዚህ ቤተክርስቲያናችሁን ጠብቁ፣ ልጆቻችሁን ጠብቁ። ከዚህ ቀደም አንድ ወንድም ነበረ አይደለ? ከ10 ዓመት ምናምን በፊት እንዲያውም አሁን እየወጣ ነው። ዲያቆን ብርያም ነው ቢኒ ነው ማንም የሚባል ልጅ አሁን የት እንዳለ አይታወቅም። ሆምለስ የሆነ ዲያቆን መምህር የነበረ እስልምና ላይ ሲሰራ የነበረ ሚዲያው የሚጮህለት አጥቶ ምንም የሚያግዘው ጠፍቶ የት እንዳለ አይታወቅም። ልጆቻችንን እያስበላን ዛሬም እንደዚህ አይደግም። የነፎይ ጉዳይ እንደዚህ እንዲሆን ነው የሚፈለገው። የሆነ ሳምንት እንጮህና ጸጥ ኖ። ተደራጅታችሁ ጠብቁ። አንድ መጽሐፍ በፒዲኤፍ እንትን አርጋችሁ መጽሐፍ እንድታነቡ ልጋብዛችሁ። በዚህ አጋጣሚ የማንቂያ ደወል ይላል። 70 ምናምን ፔጅ ነው፣ 77 ምናምን ፔጅ ትንሽ መጽሐፍ ናት። ጥናቱን የሰሩት የፕሮቴስታንት እምነት ልጅ ሰዎች ናቸው። አፍሪካን የማስለም እቅድ ያላቸውን ሰዎች ያጋለጡበት ነው። ወደ 17 የሚጠጉ ፖይንቶችን አውጥተው ምን ብናደርግ ነው የሚሻለው የሚል ስራ ሰርተው በጣም ጠቃሚ ሆኖ ስላገኘሁት ከዛሬ 6 ዓመት በፊት ጀምሮ ይህንን ለብዙ ሰዎች ሸራ አደርጋለሁ እንዲያነቡት። በብዕር ስም ነው የጻፈው። በ2004 ዓመተ ምህረት ነው የተጻፈ። በያገባኛል በእምነት ይላል። የብዕር ስሙ ያገባኛል በእምነት የሚል ነው። አዎ ያገባናል በእምነት። ጥናቱ የፕሮቴስታንቶች ነው። ዳዝ ማረ ምንም ይሁን ምን ገልብጠን መጠቀም እንችላለን እኛ እሱ ጥናቱን ሪያሊቲ ያለው ነገር እስከሆነ ድረስ ክርስትናውን ከምድረ ኢትዮጵያ ለማጥፋት የሚደረግን ሙከራ ማክሸፍ መቻል አለብን። ስለዚህ የማንቂያ ደወል ብላችሁ ፒዲኤፍ ብላችሁ ሰርች ብታረጉ ታገኙታላችሁ መጽሐፉን። እንዴት ያል ቆንጆ የጥናት መጽሐፍ ነው። ተጠቅመውበታል። ፕሮቴስታንቶች ሰክሰስፉል ሆነዋል። ፕራክቲካሊ አሁን ያሰቡት ነገር ሆኗል። መሬት ላይ ሆኗል። አድርገውታል። ጎበዞች፣ አጨበጭበላቸዋለሁ። ታዲያ እኛም መስራት ነዋ። በሰራ ሰው መቅናት ተገቢ አይደለም። ይስሩ፣ እምነታቸው አይደለ? ተቋማቸውን ማሳደግ መውደድ መብታቸው ነው። እስልምና እንዲስፋፋ ማድረግ እኮ በጤናማ መንገድ ትክክል እኮ ናቸው። ፕሮቴስታንት እንዲስፋፋ ማድረጋቸው ጤናማነት ነው እኮ። እኛስ ነው ጥያቄው። እናንተ ማድረግ አትችሉም ካሉን መቋቋም መቻል አለብን። ወንድሞቻችን ተደብቀው በሀገራቸው በኢትዮጵያ ምድር ተደብቀው ተሸፍነው እኮ ነው ወንጀል ቢሰሩት። በጣም ይሄ እኮ በጣም ሞት ይሻላል። እግዚአብሔር ነው የሚያውቀው። ስለዚህ እንበርታ፣ እንጠክር። አሁንም ደግም የምለው ግን ጳላዲዮስንና እኔም ቦልድ የምናውቃቸው እነሱ ስለሆኑ ነው። ብዙ ልጆች እንዳሉ አውቃለሁኝ። በምን አይነት ሁኔታ እንዳሉ ግን አላቅም። እፎይንም የደወልኩለት በዚህ በመከራ ውስጥ ነው እንጂ እኔ አግኝቼውም አላቅም እሱ ልጅ። ስለዚህ በዚህ መከራ ውስጥ ግን የሚያግዙ በጣም ብርቱ የሆኑ ሰዎች ስማቸውን መጥራት አልፈልግም። እግዚአብሔር የሚያውቃቸው ከጎናቸው ሆነው ነፍሳቸውን ያዳኑ ሰዎች አሉ። አልናገርም። ነፍሳቸውን ያዳኑ ማለት ነው። ዛሬ አናገኛቸውም ነበር፣ ልቅሶ ላይ ነበርን። ህይወታቸውን የሰጡ ህይወታቸውን ሰጥተው ህይወት ያተረፉ ሰዎች አሉ። በጊዜው እንገልጣቸዋለን። ለእናንተ ትልቅ ክብር አለኝ። የምታዳምጡ ከሆናችሁ ትልቅ አክብሮት አለን። ክርስትናውን ነው እኔና ያዳናችሁኝ። ኖት የአንድ ሰው አይደለም፣ ግለሰብ አይደለም፣ ክርስትናውን ነው ያዳናችሁ። ነገ ለክርስትና ለወንጌል ቀና ብሎ የሚሰብክ ሰው እንዲመጣ የሚያደርግ ነገር ነው ያደረጋችሁ። እነዚህ ወንድሞች ስንጠብቅ ሌሎችም እንበረታለን። እኔ ማንበብ ጀምሬያለሁ እና እነዚህ ወንድሞቻችንን ማበረታት ማጠንከር፣ የጠፉትን መፈለግ መቻል አለብን ለማለት ነው። እግዚአብሔር ይስጥልኝ። ልጆቻችንን እግዚአብሔር ይጠብቅ። ለሀገራችን ሰላም ያስፈልጋል። በፍቅር በህብረት በአንድነት እምነታችን በሰላም ሁላችንም እምነታችንን የምንሰብክበት ምድር እንድትሆን ምኞቴም ጸሎቴም ነው። ሀገራችን ሰላም ያደርግልን። አመሰግናለሁ። እሺ ክቡር አባታችን ቀሲስ ዲበኩሉን እጅግ በጣም እናመሰግናለን። አባታችን በረከቱ ትድረሰን። ቅድም ምናልባት ካነሳሱት ጋር ሁላችሁም ትኩረት እንድታረጉበትና የጋራ ነገር እንዲኖረን ስለሚፈለግ ያው ብለውታል እሳቸው። እርግጥ የሆነ ነገር ከተያዘ በኋላ በሙቀት የሆነ ነገር ተሰይሙንና ከዛ በኋላ ሀሜት ነው ትርፉ ብለዋል። ነገር ግን
ዞሮ ዞሮ የኛ ነቀፌታ ከወንድሞቻችን ደህንነት አይበልጥምና ለነ እፎይ ለጳላዲዮስ በቀጥታ ገንዘብ ድጋፍ ማድረግ አይቻል። ያን የማይቻልበት ምክንያት ደግሞ ለደህንነታቸው ሲባል ነው። ከኔትወርክ ከኮኔክሽን ጋር የተያያዘ ቀጥታ ድጋፍ ለማድረግ እንደው ወንድሞቻችንንም እንዳታሳስቷቸው በዚህ መንገድ ማለት ነው። ይሄ አደገኛ ነው በኋላ። ምክንያቱም ከደህንነት አንፃር ያሉበትን ነገር የምታውቁት ነው፣ መደጋገም አይሁን። ስለዚህ ይህንን ደግሞ መጠበቅ መቻል አለብን። ቅድም ቀሲስ አባታችን በደንብ ገልጠውታል። ምናልባት የእፎይ በዚህ ደረጃ ድጋፍ ማግኘት አንድ የገለጠልን ሁላችን የረሳ ነውና በጣም የመጨረሻ ለሁላችን ትዝብት የሚሆን ዲያቆን ቢኒያም የተባለ ወንድም ጫካ ውስጥ እየኖረ ቪዲዮ ለቆ ተመልክተናል። ቪዲዮ ተሰርቶ ተመልክታችኋል። እንግዲህ አንድ ኦርቶዶክሳዊ ወጣት ለቤተ እምነቱ በቅናት በማገልገል ከሚያገለግልበት አካባቢ ሸሽቶና ርቆ ጫካ ውስጥ ድረስ እስኪወድቅ የኛ መዋቅር ልጁን መሰብሰብ የሚችል ሆኖ አላገኘነውም። ስለዚህ በዚህ ደረጃ ችግር አጋጥሞ በኋላ ተጨማሪና ተመሳሳይ ዋጋ እንዳንከፍል በምንም አይነት ሁኔታ በቀጥታ ገንዘብ ድጋፍ ማድረግ አይቻልም። እንደ ወንድሞቻችን ቅርብ በመሆን ወንድሞቻችን በሚያውቁት ማለት ነው ያሉትን ነገሮች በአጠቃላይ እያካሄድን ያለን ቀሲስ አባታችንን ጨምሮ እንደዚሁም ደግሞ እህታችን ልጇን አምላኳ ሜሪ ሌሎችም ሁለት ሰዎች አሉ። አንድ ላይ ሆነን አይ ቲንክ ዲያቆን እስቂያስም ያሉበት ይመስለኛል። ስለዚህ አንድ ላይ ሆነን እንደ ኮሚቴ አለን። ስለዚህ እንደ እድል ሆኖ ለተንኮል እንዳንመች ሁላችንም ያለነው ከሀገር ውጭ ነው። ደስ ይበላችሁ ተንኮለኞች፣ ምንም ነገር ልታደርጉ አትችሉ። ስለዚህ በዚህ ደረጃ ነገሮችን ሃንድል እናደርጋለን። ስለዚህ እንዲህ አይነት ነገር በማይነጥፍ ደረጃ ቅድም ቀሲስ አባታችን በደንብ ገልጠውታል። መተባበር የግዴታችን ነው። ይሄ ያለ ወረት ያለ ስሜት ያለ መርሳት እንግዲህ የብዙ ጠላቶቻችን እንግዲህ መግቢያው በር የኛ መርሳት እየሆነ በጣም ተቸግረናልና በዚህ ደረጃ ዋጋ መክፈልም ስለሌለብን እዚህ ላይ በጣም ማገዝ የምትፈልጉ ሌላውን የተለየ ሚስጥር ይሄው በህዝብ ፊት እነግራችኋለን። አናካፍላችሁም፣ ነገር ግን ድጋፋችሁን እንፈልጋለን። ያም የሆነው ለተለየ ምስጢራዊነት ሲባል መሆኑን እንድታስቡት እዚህ ፊት ለፊት መናገር እንወዳለን። በኋላ ነገሮች ከተስተካከሉና በመናስበው ደረጃ ከሆኑ በኋላ እንዴት ነው የሚለውን ነገር በኋላ በይፋ ምንናገር ይሆናል። ከዛ በፊት ግን ምንም እናወጣው ነገር የለም። ማገዝ የምትፈልጉ ሰዎች አምናችሁ ቅረቡን። ወንድሞቻችን በሚያውቁት እንደዚሁም ካህናት አባቶቻችን በሚዳኙትና በሚመረምሩት ወንድሞቻችን የመጥቀሙን ስራ አሰናስለን እንቀጥላለን። በዚህ ደረጃ እንድታስቡት ይሁን። እጅግ በጣም በድጋሚ ቀሲስ አባታችንን እናመሰግናለን። በረከቶት ድረሰን። ቀሲስ ቴዎድሮስ እንግዲህ ያው እሳቸው ይመስሉኛል አሁን እንኳን በኩራት ስማቸው መጥራት እችላለሁ። እሳቸው ይመስሉኛል የሚቀድሙት። ክቡር አባቴ እጅግም ወዶ ማከብሮ በብዙ ጊዜያት ውስጥ ያሉ አባታችን ናቸው ቀሲስ ቴዎድሮስ። የትኛውም ካህን የትኛውም አባት ቲክቶክ ላይ በማይደርስበት ዘመን ቲክቶክ እንደ እንትን ነው፣ ያው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። የሆነ ልክ እንደ ጥፋት ማዕከል ነው የሚታየውና ያ ጊዜ ሁሉ በነበረበት ሰዓት ሳይለዩ በተለያዩ ሐሳቦች እንግዲህ በጣም ከሚደርሱን ነገሮች አንዳንዴ ከጭነታችን በላይ የሆነ ነገር እላያችን ላይ ተጭኖ ባስለፈለፈንና እንደው የተለየ ስሜታዊነት ውስጥ በገባን ቁጥር ለመቆጣጠሪያ ቆንጆ ፍሬን ከሆኑን ታላላቆቻችን መካከል የምንመሰክርላቸው ናቸውና ቀሲዬ እንዲያወሩ ለእርሶ ደግሞ እድሉን ሰጣለሁ እንዲናገሩ። እሺ፣ ሊቃውንተ ቤተክርስቲያን፣ ቀሳውስት አባቶቼ ቡራኪያችሁ ጸሎታችሁ ትድረሰኝ፣ አንደበቴን እንዲያከናውንልኝ በጸሎታችሁ አስቡኝ። ልጆቻችን ቴዶ ዘሩፋኤል፣ ሜሪ፣ ፍቅርተ ሚካኤል፣ ወንድማችን መምህራችን መናይ ብልቦ፣ ቀሲስ ይትባረክ፣ ወንድማችን ዲያቆን ክርስቶፎሮስ፣ መምህራችን መምህር ጳውሎስ ይመስሉኛል። እንዴት ዋላችሁ? እንዴት አመሻችሁ? እንደየሰዓት አቆጣጠራችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ የተፈጠሩት ነገሮች ዛሬ ምናልባት አዲስ ናቸው ብዬ አላስብም። ወቅት እየጠበቀ የሚመጣ ነገር ስለሆነ ብቻ እና ምናልባት ጠንከር ያለ ምላሽ ከኛ ወገን ስለተሰጠ ነው እንጂ
ሁሌም ቢሆን እየገደሉን መልሰው ቅድም እንደተባለው የሚጮሁት እነሱ ናቸው። ሁሌም የሚደንቀኝ የመጽሐፍ ቅዱስ ቃል መጀመሪያ ላንሳ። እዚህ ዮሐንስ ወንጌል ምዕራፍ 16 ቁጥር 2 ላይ የሚገድላችሁ እግዚአብሔርን የሚያገለግል የሚመስልበት ጊዜ ይመጣል የሚል ቃል አለ። ልብ አድርጉ። ለሐዋርያት የተነገረ ቃል ነው። ጌታችን ራሱ የነገራቸው ቃል ነው። የሚገድላችሁ እግዚአብሔርን የሚያገለግልበት ዘመን ይመጣል ብሎ ነው የተናገረውና ኢትዮጵያ ውስጥ በተለይ ከ1983 በኋላ በነበረው የመንግስት ለውጥ የተነሳ ፖለቲካውን ተከትሎ ሰለባ ከሆኑት ተቋማት መካከል በዋነኛነት ሀገር የገነባች ትውልድ የቀረጸች ሀገር ያቆየች ከነክብሩ ነፃነትን ለትውልድ ያጎናጸፈች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ እየገደሉን ነገር ግን ለፈጣሪያቸው እንደሆነ ደግሞ እየነገሩን ያለንበት ዘመን ነው። አሁንም ደግሞ እየመጣ ያለው ነገር ምንድነው? ይገደል፣ ይጥፋ፣ ስም አጠራሩ አይታወቅ የሚሉ ቃላቶች በሙሉ እየሰማን ያለነው ነገሮች በጣም አስቸጋሪ ነገሮች ናቸውና ምናልባት ጊዜውን እንድታስታውሱት እንደ አንዳንድ ነገሮችን ላንሳ። ብዙ ጊዜ ስለምንረሳ በተለይ ኢትዮጵያዊነት፣ ኦርቶዶክሳዊነት ተግዳሮቶች አሉበት ዛሬና እነዚህ ተግዳሮቶች ሁላችንም ልንጽፋቸው፣ ልናቃቸው፣ በልባችን ልናኖራቸው የሚገቡ ተግዳሮቶች ናቸው። አንደኛው በቤተ ክርስቲያን እና በክርስቲያኖች በአገልጋዮች ላይ የማያባራ አካላዊ ስነ ልቦናዊ ጥቃት ማድረስ በግራም በቀኝም ባሉ ነገሮቻችን እየደረሰ እንደሆነ እናያለን፣ እንመለከታለን። ይሄ ይቀጥላል፣ ነገም ይቀጥላል። መጠበቅና መዘጋጀት ብቻ ነው የሚጠበቅብን እንጂ የሚቆም አይደለም። ስለዚህ በዚህ በፖለቲካው ርዕዮተ ዓለም የሚደገፍ ዓለም አቀፋዊ ኦርቶዶክስን የማጥፋት ዘመቻ በደንብ ተከፍቷል። ይህንን ማወቅ አለብን። ይህን ማወቅ የሚጠቅመን ለምንድን ነው? ነገ እጅ ለእጅ እንድንያያዝ ነው። በቅዳሴያችን ላይ እንደምታውቁት ይበል ካህን የሚል ቃል አለ፣ ይበል ዲያቆን የሚል ቃል አለ። እንዲያ ብሎ ግን ብቻ አያበቃም፣ ይበል ሕዝብ ደግሞ የሚል ቃል አለ። ስለዚህ የቤተ ክርስቲያን ጉዳይ የጳጳሳት፣ የካህናት፣ የዲያቆናት ብቻ ሳይሆን የምዕመናንም ጭምር ናት። ስለዚህ ምዕመናን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ነፍስ ነዋሪ ሆነው ራሳቸውን ማጠንከርና ህብረት መፍጠር ይጠበቅባቸዋል። አንዱ ሁልጊዜ ያለብን ችግር ነፃ የሚያወጣን አካል ነው የምንፈልገው። ነፃ የሚያወጣን አካል ግን ነፃ አውጪ አካል አይመጣም፣ ራሳችን በራሳችን ለራሳችን መድረስ ካልቻልን በስተቀር። ስለዚህ በፖለቲካው ዓለም አቀፋዊ ኦርቶዶክሳዊነትን የማጥፋት ዘመቻ ከምዕራባውያኑም አለ፣ ከዚህ ከሚድል ኢስቱም አለ፣ ከሩቅ ምስራቁም አለ እና እነዚህ ነገሮች የሚቀጥሉ ስለሆነ አይደንቲቲያችንን ኦርቶዶክሳዊነታችንን ጠብቀን መኖር የምንችለው ህብረት፣ አንድነት ሲኖረን። ይሄ ኢኮኖሚካሊ ተጽዕኖ እየፈጠሩብን እንደሆነ ሁላችን እናውቃለን። ከማህበራዊ ህይወት ማግለል የሚባሉ ነገሮችን እየተመለከትን ነው። ህጋዊ ሽፋን የሚሰጣቸው ክልከላዎች፣ ማሳደዶች ከዕለት ወደ ዕለት፣ ከጊዜ ወደ ጊዜ፣ ከዓመት ወደ ዓመት እየጨመረ መምጣታቸውን፣ አስገድዶ ከእምነት ማስወጣት፣ መንፈሳዊ ይዞታዎችን መንጠቅ፣ በህግም ያለ ህግም ኦርቶዶክሳውያንን ያገለለ የመንግስት ምስረታ ላይ መጠመድ ቀጣይ ስጋቶቻችን ናቸው። ነገም ተጠናክረው የሚቀጥሉ ስጋቶቻችን ናቸው። ስለዚህ እነዚህ ነገሮች የተዘሩ ዘሮች ናቸው። ጸረ ኦርቶዶክሳዊነት ነገም ይቀጥላሉ። እኛ ምንድነው ምን ላይ ነው ያለነው ሲባል እኛ ደግሞ ያለነው ተኝተን ነው። የፈተናውን ስፋት የፈተናውን ጥልቀት በአግባቡ ያለመረዳት ችግሮች በአባቶቻችንም ላይ አለ፣ በአገልጋዮቻችንም ላይ አለ፣ በእኛም በልጆቻችንም ላይ አለ።
ቸልተኝነት አለብን፣ ዝንጋዬ አለብን። ከኦርቶዶክሳዊነት ይልቅ እኔ ለምንለው የቋንቋና የጎሰኝነት ወገን ቦታ እንሰጣለን። ይሄ በጣም ትልቁ ችግራችን ነው። ብዙዎች ሆነን እያለን ነገር ግን በጥቂቶች አስተሳሰብ መገዛት፣ መመራት፣ መብትን አሳልፎ መስጠት ለምደናል። በፖለቲካዊ ሀገራዊ ጉዳዮችን በተመለከተ ያለን የተዛባ አረዳድ መስተካከል ይኖርበታል። ተግዳሮቶችን ሊመክት የሚችል የቤተ ክርስቲያን አስተዳደር ለመፍጠር ድርሻችንን አለመወጣት። እውነት ለመናገር ለምዕመናን የሚሆን ቤተ ክህነትን መፍጠር ላይ ጠንክሮ መስራት ያስፈልጋል። አሁን ያለንበት ክፍለ ዘመን መተኛት የሚያስበላ ነው። ዝም ማለት የሚያስበላ ነው። ልንናገር ሲገባን እንድንናገር፣ ዝም ማለት ሲገባን ደግሞ ዝም እንድንል ማወቅ ይኖርብናል። ስለዚህ በጣም ብዙ መንገዶች አሉ። ውጥንቅጥ የሆነ ብጥብጥ የበዛበት፣ ግራ የተጋባንበት፣ ማመንታት ያለበት፣ እርግጠኝነት የምናጣበት፣ ሁለት የምንታዊ አስተሳሰብ፣ ጥርጣሬ፣ መታወክ፣ ያለ ቀኖና ዝም ብሎ ተዘልሎ ተሰድዶ መኖር፣ እንዲህ አይነት ነገሮች ከኛም ጋር ይታያሉ። በነገራችን ላይ በሌሎቹ ላይ እየበረቱና እየጠነከሩ ያሉት በእኛ ላይ የእኛ ድካም ነው ያበረታቸው። የእኛ ስንፍና ነው ያበረታቸው። ያተጋቸው የእኛ መለያየት ነው፣ የእኛ አንድ ያለመሆን ነው። ስለዚህ ለዘመኑ የማይስማማ ጎጂ ጠባያቶቻችንን መተው አለብን። ይሄ አንደኛው ነፃ አውጪ መጠበቅ። ስለ እኔ ማን መጥቶ ነፃ እንዲያወጣኝ ይጠብቃለሁ? ማን መጥቶ ነፃ እንዲያወጣኝ ይፈልጋለሁ? ስለዚህ ስልጣን የያዙ ሰዎችን በማመን አገራዊ አመራሩ ኢ ክርስቲያናዊ መሆኑን ባለመቃወም ባዶ ተስፋን ይዞ መጓዝ መቅረት መተው አለብን። ሕጎች፣ ፖሊሲዎች፣ መመሪያዎች በክርስትና ለመመዘን ዛሬ የምናየው የተሰጠን መግለጫ የሚነግረን ይሄንን ነው። ልጆቻችን ከአንድ ወገን ሆኖ ነገሮችን ማየት፣ የሃይማኖት ተቋማት ጉባኤ ተብሎ ለአንድ ወገን ብቻ ያጋደለ ነገር መናገር፣ የሃይማኖት ጉባኤ ተብሎ ፖለቲካ ለሚመስል ውሳኔ እንዲህ አድርጎ መናገር አግባብ አይደለም። ስለዚህ የምናውቃቸው ወንድሞቻችን ተው ሊባሉ ቤተክርስቲያንን ያውቋታል። ምክንያቱም የነበሩበት ስለሆነ ከ1998-99 ጀምሮ በጅማ፣ በሻሻ፣ በጨጎ የደረሰውን ነገር እናውቃለን። ከዛም በኋላ ደግሞ በአርሲ በተለይ የተፈጠሩትን ነገሮች እናውቃለን። በዶዶላ የተፈጠሩትን ነገሮች እናውቃለን። በስልጤ የተፈጠሩትን ነገሮች በሙሉ እናውቃለን። ይሄን ታሪክ አይረሳው። ይሄን ሚዲያው፣ ይሄ ዲጂታል ሚዲያው መዝግቦ ያስቀመጠው ጉዳይ ነው። ይሄን ሁሉ ሰብስቦ ነው ማሳየት እንጂ ዛሬ እፎይ ተናገረ ተብሎ በእፎይ ዙሪያ ሰልፍ መውጣት፣ ተቋማዊ መግለጫ ማውጣት ይሄ አግባብ አይደለም። እንትኑንም ያስተቸዋል፣ ተቋሙንም ያስተቸዋል። እና እኛ መገናኘት፣ እኛ መነጋገር፣ እኛ ቤተክርስቲያንን መጠበቅ ማስጠበቅ የሁላችንም ድርሻ ነው። የነከሌ ብቻ ድርሻ አድርገን አንየው። ስለዚህ ቤተክርስቲያን ከዚሁ ጋር እየተነጋገሩበት እንደሆነ አስባለሁ፣ እየተወያዩበት እንደሆነ አስባለሁ። የምንሰማቸው ነገሮች ስላሉ ግን ደግሞ የዘገየ ፍትህ ሁልጊዜም እንደተነጠቀ እንደተነፈገ ይቆጠራልና እንዲህ አይነቱ ነገር ቶሎ ሳይውል ሳያድር ከአባቶቻችን መግለጫ የሚሰጥበት ቤተክርስቲያን ልጆቿን፣ ሃይማኖቷን፣ ዶግማዋን፣ ስርዓቷን፣ ትውፊቷን የምትጠብቅበትን አካሄድ ዘመኑን በዋጀ መጠን መፈለግ ይኖርባታል። እንደ ባለ ሀገር ሳይሆን እንደ እንግዳ በአንጋሽነት በለማኝነት መኖር ጠባያችን መሆኑ መቆም መብቃት አለበት ልጆቻችን። ስለዚህ ያንን አድርገን ከዚህ ያለንበት ጊዜ የጾም ጸሎት ጊዜ ነው። የልጆቻችንን የክርስትና ስም እንፈልጋለን፣ እንጸልያለን። ቅድም እንደተባለው በውስጥ ኢኮኖሚካል ፕሮብሌማቸውን በተደራጀ መልኩ መፍታት ያስፈልጋል። ይህንን ለመርዳት በጣም ዝግጁ የሆኑ ደስ የሚሉ ኦርቶዶክሳውያን ኢትዮጵያውያን በውጭ ዓለም አሉ። የሚፈልጉት ነገር ምንድነው? ተቋማዊ የሆነ ነገር
መስተካከል መዘጋጀት ሊኖርበት ይገባናል። ልጆቻችን ከትናንት ብዘገይም ከነገ እንቀድማለን። ስለዚህ ነገን ለማሸነፍ ነገን ለመቅደም ተዘጋጅቶ ህብረት ፈጥሮ አንድ ሆኖ የምእመናን ህብረት የምእመናን አንድነት በጣም ያስፈልገናልና እዛ ላይ መስራት ይኖርብናል ለማለት ነው። ካበዛው ይቅርታ። እግዚአብሔር ይስጥልኝ። ቴዶ ቀሲስዬ በድጋሚ በረከቶ ይድረሰን፣ ቃልዮት ያሰማልን። እጅግ እናመሰግናለን። በጣም ብዙ የሚያጠናክሩ እንግዲህ ውይይቱ በአጠቃላይ ተንደርድሮ እንግዲህ የመጣው የሃይማኖት ተቋማት ጉባኤ እንግዲህ በሰሞኑ ጉዳዮች ላይ ሚዛናዊ ያልሆነ እንደውም ለሁላችን ማንቂያ ደወልን የሚሆን የተዛባ መግለጫ ማውጣቱን ተከትሎ ነው። እንግዲህ ከላይ አጠቃላይ የተናገሩ አባቶቻችን ተከበራችሁ ሁላችሁ እዚህ የተሰበሰባችሁ ይህ ውይይት ያስፈልገናል ብላችሁ የምትከታተሉ ሁሉም በአንድ ቃል የሚናገሩት ስለ አንድነት ነው እና እዚህ ላይ በጣም አተኩረን እንድንሰራ አባቶቻችን እያሳሰቡ ነው የሚገኘው። እንግዲህ ታላላቅ አባቶቻችን መምህራን በቤተክርስቲያን ስልጣነ ክህነት ያላቸው አባቶቻችን መጥተው መናገራቸው በጣም ጠቃሚ የሚሆነው የጸናን አንድነት ለመፍጠር ስለሚያመች ነው። እንግዲህ እድል ፈቅዶልን ጠቅላይ ቤተ ክህነት ቀድሞ ነገሮች ላይ ተወሩሮ ቅድም ቀሲስ አባታችን አባዲ በኩሉ ተናግረውታል። ከሁሉ ነገር ቀድሞ መግለጫ ሰጥቶ ቢሆን ኖሮ የሁሉ ተጽዕኖ እየተደራረበ ባይሄድ ነበርና አያውቁትም አንልም፣ ያውቁታል። በደም ድብና ተደርጎ ነው የሚታወቀው። ስለዚህ እንደዚህ አይነት እንቅስቃሴዎች ላይ መሪዎች ቢቀድሙልን ደስ ይለን ነበር። ቅድም ግን አሁን በተናገሩት ቀሲስ አባታችን ደግሞ የተገለጠልን እንግዲህ ለምዕመናን የሚመጥን ጠቅላይ ቤተ ክህነት ላይ በፖሊሲ በደንብ በስትራቴጂ የተደራጀ አካልን መፍጠር ተጨማሪ የቤት ስራችን ነውና እንግዲህ ሁሉም ለሚመቸው እየሰረቀ የሚወስዳት ቤተክርስቲያን ሆናብናለች። እንግዲህ ግብረሰዶም ለሚፈልገው ግብረሰዶማዊ የሆነ ሰው አምጥቶ ይተክልብናል። የአማኒውም በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ተጽዕኖ ለመቀነስና ራሱን ለማግዘፍ አምጥቶ የራሱን ሰው አሰልጥኖ ከታች ከአብነት ትምህርት ቤት ጀምሮ ይተክልብናል። እንዲህ አይነት ነገሮች ነው እንግዲህ ላለፉት 16-17 ዓመታት ቤተክርስቲያን ላይ እየተሰለጠነ ያለው በዚህ መንገድ ነውና ይሄም አንዱ ተጨማሪ የቤት ስራችን መሆኑ እየታወቀ ነገር ግን ቀናያን መሪዎች ደግሞ እንዳሉን በማመን ድምጻቸውን እነሱ እስኪያሰሙን ድረስ እንደዚህ ያሉ እንቁ አባቶቻችንን እያስቀደመ መመካከሩ በጣም የተሻለ ነው። አንድነት መፍጠሩ በብዙ መንገድ አስፈላጊ መሆኑን ራሱ ማስተማሪያው እስልምና እንግዲህ እንደነ ሙጂብ አሚኖ አይነት በጣም የታወቀ ይፋዊ የሆነ መረጃ የተገኘባቸው አማጺዎችን ጭምር አቅፎ ያገዘፈ ተቋም ይዘው እነሱ ልጆቻቸው እንዴት መጠበቅ እንዳለባቸው እስከ ጥግ ተጉዞ ይሰራል። እኛ ጋር ግን ወንጌልን የሚሰብኩ ስለ ወንጌል የሚጋደሉ ወንድሞቻችንን ለመጠበቅ ደግሞ ሌላ ዳርዳርታ እንላለና ሕግና ደንብን በተመለከተ ፖሊሲን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይመጥኑ ደንቦች እየታጨቁ መምጣታቸውን ማሳየው ሰሞኑ የተፈጠረው ክስተት እና አሁን ቀሲስ አባታችን በደንብ አድርገው አጽንኦት እንደሰጡት እንደዚህ አይነት ነገሮች ላይ ራሱ ዶሚኔት የማድረግ አቅማችን እየጨመረ መሄድ እንዲችል የተደራጀ አንድነት ያስፈልጋል። ይሄንን እንዳንስት ነው አባቶቻችን እያበረታቱን ያሉት። በየመሃሉ ነጥቦቹን መግለጽ የሚያስፈልገው የግድ የውይይቶችን ተርኒንጎች ማግኘት እንድትችሉ ነውና በዚህ መንገድ ይቀጥላል። እንግዲህ አሁንም ቀሲስ ይትባረካሉ። እጅግ የምንወዳቸው ደግሞ መምህራችን ክርስቶፎሮስ አሉ። በጣም ዛሬ ይሄ ቤት በጣም እድለኛ ነው። እንግዲህ በጣም የምንወዳቸው ዲያቆን ሕዝቅያስ ለሁሉ አልቃሽ የሆኑ አባታችን በጣም ፍጹም ሩህሩህነታቸው እንዲህ የማይገለጥ ታላቃችን ናቸውና እሳቸውም እንዲናገሩ እድሉን እሰጣለሁ። ቀሲስ ይትባረክ ትንሽ ስለቆዩ እሳቸው መቅደም ይገባቸዋል ብዬ አስባለሁ። በክህነትም ቀሲስዬ እንዲቀድሙ ደግሞ ለእርሶ እድሉን እንሰጣለን። አባቶች፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞችና እህቶች በእውነት እንግዲህ በእንደዚህ አይነት መልኩ ያሰባሰበን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይህንን ብዬ ምንድነው እኔ ከነ ቀሲስ ዲበኩሉና ከነ ቀሲስ ቴዎድሮስ ከነ ሊቀ ሊቃውንት ከሌሎችም ከነ መምህር ኤፍሬም መቅደም መዘግየት አልነበረብኝ፣ መቅደም የነበረብኝ። ለምን ቀድሞ
መናገር የልጅነት ነው። እዛ በኋላ እኛ ያበላሸነውን እነሱ ያስተካክሉት ነበረ። ግን አሁን ብዙ ማለት አልችልም። ለምን እነሱ ብዙን ነገር ብለውታል። እኔ ግን አሁን ይሄ የእነንትና የጎረቤቶቻችንና የእነንትና መግለጫ እኔን አይደንቀኝም። ቤተክርስቲያንን ሁሌም ቀራኒዮ ስለሆነች ቀራኒዮ ነው ቤተክርስቲያን ያለችውና ቀራኒዮ ደግሞ መከራ ነው። ስለዚህ እንዲሁ ቀደም ብለን ታሪክም ስለምናውቅ ማለት ነው እዚህ በፊት ወገኖቻቸው እነ ግራኝ አህመድም እነ ዮዲት ጉዲትም ሌሎችም ቤተክርስቲያንን ከ40 ዘመን አዛም በላይ በመከራ አሳልፈዋታልና እነሱ አልፈዋል። ቤተክርስቲያኒቱ ግን አለች ዛሬም በታሪክ ሰሪዋ ራሷ ስለሆነች አለችና ስለዚህ ቤተክርስቲያን ሁሌም ቀራንዮ ናት፣ የመከራ ነው። መከራዎቹን አሳልፋ እሷ ትኖራለች። ክርስቲያኖችም ስደቱን፣ መከራውን፣ እንግልቱን አሳልፈን በህይወት እንኖራለን። የምሩና ስቃይ አሳልፈን በአዲስ ህይወት እንኖራለን በትንሣኤ ዘጉባኤና እሱ አይደንቀንም። ግን የሚደንቀን ምንድን ነው? በእንደዚህ አይነት መልኩ አገልጋዮች ሲሰደዱ፣ አገልጋዮች ሲገፉ የቤተክርስቲያኒቱ አካል የሆነው ዝም ሲል ነው ትንሽ አንዳንዴ ለምን የሚያሰኝ ቅድም ሲባል እንደነበረው ይህ አሁን እኛ የምንወያየው ውይይት ይህ ቤቱ የሚወያየው እነ አባቶቻችን ሲገልጹት የነበረው በመዋቅር ደረጃ ቢሆን የበለጠ ጉዳዩን መንገድ ያስይዘዋል ብዬ አስባለሁ። ግን ይህንን የሚሰሙ አባቶች በመዋቅር ያሉ አባቶች ይኖራሉ፣ መረጃው ይደርሳቸዋል ብዬ ማስባለሁ። ግን ይህንን ካሉ በኋላ ምንድነው እኔ ግን አንዳንዴ ሰዎች ስንሆን ሃይማኖት ሰብአዊነት እንደሚበልጥ ማሰብ አለብን ብዬ አስባለሁ። ግደል የሚል ሃይማኖት ለጽድቅ ነው ወይ ነው? ይገደል የሚሉ ሰዎችስ ከሃይማኖት ሰብአዊነት ሳይቀድም ወይ ነው? እንዲሁ ሃይማኖት ያለው ሰው ግደል አይልም። እንኳን ሃይማኖት ያለው ይቅርና ሃይማኖት የሌለው ሰው እንኳን ይራራል፣ ለሰው ይራራል። እና እንዲሁ ገድሎ ሃይማኖትን ማጽናት፣ ገድሎ ሃይማኖትን ማስቀጠል ይችላል ወይ ነው? ወይስ ጽድቅ መጽደቅ ይቻላል ወይ ነው? እኔ በጣም የሚገርመው ነገር እና እሱ ነው። እኔ ከሃይማኖት ሰብአዊነት መቀደም መቻል አለበት የሚል ሀሳብ አለ። ይህንን በዚህ ሀሳብ በዚህ መንገድ የተሰማራችሁ ሰዎች ከሃይማኖታችሁ ሰብአዊነት አይቀድምባችሁም ወይ? እንደ ሰብአዊነት ሲታይ ወይ እንደ ሰብአዊነት ሲታይስ ሰብአዊነት አይቀድምባችሁ ከሃይማኖት ሰብአዊነት አይቀድምም ነው። እዛ በተረፈ ምንድነው ይህንን ብዬ ቅድም እህታችን ስታነሳ የነበረው ጉዳይ አለ። እንዲህ ሴቶች በዚህ ጉዳይ ይመለከተናል አይመለከተንም፣ እንዲህ ምንም የሚከፋፈል ነገር የለም። ወንዶችን፣ ሴቶችን፣ ወጣቶችን ሁሉንም የማንቃት ስራ መሰራት መቻል አለበት። ይህንን ካነቃን ባን ሁሉም ባለቤት ሆኖ መጮህ መቻል አለበት ወደሚሰማ ወደ ዳኛ፣ እዛም ደግሞ የማያዳላ ዳኛ ወደ እግዚአብሔር መጸለይ መቻል መጮህ መቻል አለብን። እዛ ባገኘነው አጋጣሚ ደግሞ ይህን ጉዳይ መቃወም መቻል እንዳለብን ነው የሚሰማኝ። እዚያ ምንድነው እኛ ቤተክርስቲያን ላይ የተደራጀ ስራ እየሰራን አይደለም። የተደራጀ ስራ ወጣቱን በሁለንተናዊ ማደራጀት አልቻልንም። ወጣቱን ሁሉንም ነገር አገልጋዩን፣ ወጣቱን፣ ሁሉን ማህበረ ምዕመናኑን አደራጅቶ ንቁ አድርጎ ማስቀመጥ ማንቃት አላነቃ ነው። ወጣቱን የምንፈልገው የሆነ ጉዳይ ሲፈጠር ብቻ ለዛ ጋጋታ እዛ ላይ ማሰለፍ እንደዚህ ለማለት ብቻ እንፈልገዋለን። ግን ሁለንተናዊ በሃይማኖት ንቁቶ እንዲቆም ቤተክርስቲያኑ እንዲጠብቅ ራሱን እንዲጠብቅ ያደረግነው ወጣት የለም ነው። እነንትናን እኮ ስናያቸው በዚህ በተለይ የእነንትና ጾም ወቅት ነው ዛሬ፣ እኛም ጾም ነው። በእነንትና ጾም እኮ ሁሉም ሰዓቱን ጠብቆ ይጾማል። እኛ ጋስ ያለው ወጣት እየጾመ ነው ወይ? እንኳን ወጣቱ ይቅርና አባወራው እየጾመ ነው ወይ? እኛ አባቶች እንዲጾሙ ያለን አስተምሮ ምን አይነት ነው? ይዘናቸዋል ወይ? እሱ ላይና በሁለንተናዊ ማንቃት ማለት በሁለንተናዊ አብቅቶ ወጣቱን መያዝ ለቤተክርስቲያናችን ዘብ ማድረግ እሱ ላይ ይቀረናል፣ አልሰራንበትም። እሱ ላይ ወደፊት መስራት ብንችል እንደዚህ አይነት ነገርም አይፈጠርም ብዬ አስባለሁ። እዛ በተረፈ ቤተክርስቲያኒቱን ለማጥቃት
ፖለቲካዊ፣ ሃይማኖታዊ፣ ሁለንተናዊ ይዘቱ በጣም ሰፊ ነው። አሁን ላይ እየተደረገ ያለው እንደዚህ ወደ ሰሜኑ አካባቢ ያሉ ጦርነቶችም ራሱ እኮ ቤተክርስቲያን የማጥቃት ሴራ ነው። ራሱ ሁለቱ ክልሎች ላይ ያለው ጦርነት እዛም ቢሆን ሌሎችም ክልሎች ያለው ጦርነቶች ያንዳንዱ ጥቃት የሚፈጸመው ከክርስቲያኖች፣ ከቤተ ክርስቲያን፣ ከአገልጋዩ፣ ከእያንዳንዱ ሰው ነው የሚፈጸመው ጦርነቱ ማለት ነው። አድማሱን እያሰፋ የሄደው ወደ ክርስቲያኖች ነው፣ ወደ ቤተ ክርስቲያኖች ነው። ይህ ሲደረግ ዝም እንላለን፣ ዝም ይላል። ቤተክርስቲያኒቱ ዝም ብላ ታዳምጣለች። እየተጠቃች ዝም፣ እየተጠቃች ዝም። እሱን ራሱ ይሄ ቤተክርስቲያኒቱን የማጥቃት ሴራ እንደሆነ ግንዛቤ ያለን ብዬ አላስብም። እየተደረገ ያለው ጦርነት ማንን የማጽዳት ነው? ቤተክርስቲያኒቱን የማዳከም፣ ቤተክርስቲያኒቱን የመጎርጎር፣ ቅርሶችን የማሻገር፣ ቅርሶችን የመውሰድ እሱ ስራ ነው እየተሰራ ያለ ነው እና እሱን ሁሉ ቆም ብለን ልናስበው ልናየው ይገባል ማለት ነው። ፖለቲካውን ቤተክርስቲያኒቱን ማጥፋት፣ ሌላው ሃይማኖትን ቤተክርስቲያኒቱን ምንድን ነው የሰራችው? ምን ግን የሰራችው በደሏ ምንድን ነው? የቤተክርስቲያኒቱ በደል ምንድን ነው? ይህ ሁሉ ሲደረግን እኛ አልነቃንም፣ ወጣቱን አላነቃንም፣ እኛ አልነቃንም በእውነት እና የቤተክርስቲያኒቱ መዋቅር ይህንን ሁሉ አስቦ የሚደረገውን ጦርነት ምንድን ታርጌት ያደረገ ነው ብሎ አስቦ ቢሰራበት የተሻለ ይሆናል ብዬ ነው የማስበው። እና ሌሎቹ ቅድም ይነሱ የነበሩት ጉዳዮች በተለይ ቅድም ይነሳ የነበረው አንድ መምህር አንድ ዲያቆን በበረሃ በፊት እዚህ ከዛሬ 2 ዓመት በፊት ነበር እንዲሁ እናስታውሰው የነበረ። አሁንስ እንዲሁ ረሳ ነው። ሌላ ብሶት ሲመጣ እኮ ያስታወስ ነው። ሌላ ብሶት ሲመጣ አስታወስ ነው። ቅድም በፎቶም እያየ ነው ነበርና ተረስቷል። እሱ ሁሉ ተረሳ እኮ አሁን ላይ ያለበት ሁኔታ እንኳ አይታወቅም። እና የሆነ እኛ ምንንጫጫው እኛ ምንነሳው መቼ ነው የሆነ ነገር ሲፈጠር፣ እዛ በኋላ ይሄ ጉዳይ ሲያልፍ ደግሞ እኮ እንተኛለን፣ ለሽ እንላለን፣ እንጠፋለን። ሁሌም የቤተክርስቲያኒቱ ጉዳይ አያንገበግበን፣ አያሳስበንም። ቅዱስ ጳውሎስ እኮ ሲናገር ምንድነው ሁሌም ዕለት ዕለት የአብያተ ክርስቲያናት ጉዳይ ነው ብሎ ነበር። የአብያተ ክርስቲያናት ጉዳይ ሁሌም ዕለት ዕለት ያሳስበኛል። እሱ እያሰብነው አይደለም። የሆነ ጉዳይ ሲነሳ እንግላለን፣ እዛ በኋላ ደግሞ ትንሽ የጠፋ ይመስለናል እና ለጥ እንላለን፣ ግን አይጠፋም። ምንድን ነው ይሄ? የምን እሳት ነው የሚባለው? የፍግ እሳት ይሆናል። የፍግ እሳት ነው፣ አይጠፋም። የቤተ ክርስቲያን ችግር የፍግ እሳት እንጂ የጠፋ እንዳይመስለን፣ አይጠፋም። መቼም ቢሆን አይጠፋም። ምንድን ነው ይሄ? ሰይጣን ስለሆነ አይተኛም። ሰይጣን ለቤተክርስቲያን ጉዳይ ለመልካም ስራ አይተኛም እና የጠፋ ይመስለናል፣ እንተኛለን። ስለዚህ አሁን ይሄ በዚህ ግለት መቀጠል መቻል አለበት። አሁን ላይ የእፎይ ጉዳይ አይደለም፣ የቤተክርስቲያን ጉዳይ የቤተክርስቲያኒቱ ጉዳይ ከባድ ስለሆነ ሁሌም ጉዳያችን እንደ ቅዱስ ጳውሎስ እንደተናገረ ሁሌም ጉዳያችንን አድርገን ልንቀጥልበት ይገባል፣ ሊያሳስበን ይገባል። ቤተክርስቲያኒቱ ወደ የት እየሄደች ነው? የእኛ አባቶች የት እየሄዱ ነው የሚለውን ጉዳይ ይዘን ልንቀጥል ይገባን የሚል ሀሳብ ነው ማንሳት የፈለጉት። ምክንያቱም ብዙውን አባቶቻችን ተናግረውታል፣ አንስተውታል። ግን እና በእነዚህ ጉዳዮች ትኩረት ተሰጥቶ ቢሰራበት። እዛ በተረፈ ይህንን ሚዲያውን ደግሞ ወደ አንድ እንደዚህ አሁን ቢመጣ እየተሰባሰብ እንደዚህ ሰው ሞቅ ብሎ ቢወያይበት ተደራሽ ይሆናል ብዬ አስባለሁ። አሁን ሁሉም በየቤቱ ተቀምጦ ሌላ ነው። እንደዚያ ከሚሆን ግን ኦርቶዶክሳዊ የተዋሕዶ ልጆች ወደ አንድ መጡ እንዲሰብሰብ ብሎ ሀሳቡን ቢገልጽ የተሻለ ይሆናል እና ይህንንም በተለይ እነ ቀሲስ ዲበኩሉ ቀደም ብላችሁ ስላላችሁበት፣ እነ ቀሲስ ቴዎድሮስ ቀደም ብላችሁ የቆያችሁበትም ስለሆነ ብዙዎችም የእናንተን ፈለግ የሚከተሉ የምንከተል ስለሆነ ይህንን ሁሌም አጀንዳዎችን እያነሳችሁ ብታወያዩ። እውነት ቴዎድሮስ እንግዲህ እውነት ቴዎድሮስ እዚህም እያልክ ስለማወቅ ብዙ ስራ የምሰራ ወንድማችን ብዙ እንትኑ በትሩም ከአንተ ላይ ማልፎ ስለሆነ ከአንተና ከመሰሉ ጓደኞች ላይ ያረፈ ስለሆነ ችግሩን ስለምታውቀው ነው። አንተ ላይ ማርፏል። መታሰር፣ መፈታቱ፣ መሳደዱ፣ መንገላታቱ ከአንተ ላይ ማርፏል። ይህ ብትርና ሁሌም ይህንን ጉዳይ ብናነሳው እንደ ቅዱስ ጳውሎስ ሁሌም የሚያሳስበ የአብያተ ክርስቲያናት ጉዳይ የቤተክርስቲያን ጉዳይ ነው የሚለውን እንግዲህ ሰዓት ተሰጥቶ ጊዜ ተሰጥቶት ሁሌም አጀንዳ አድርገን ብንነጋገርበት ብንወያይበት መፍትሄ ማምጣት እንችላለን። ወንድሞቻችን እህቶቻችን ወጣቱን ማንቃት እንችላለን። በስደት ያሉትንም መታደግ እንችላለን። እየተንገላቱ ያሉትን እየተሰቃዩ መከራው የሚያሳድዳቸውንም ማስታገስ እንችላለን።
እዛ በተረፈ ደግሞ እንዲህ ስንነጋገር ልቦናቸው ተስፋም አይቆርጥም። እነሱ እውነት መከራው ከጀርባቸው እንኳን እንዳያርፍ መከላከል የምንችልበት አጋጣሚ ያለ የሚል ሀሳብ ነው ያለኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ቀሲስ አባታችን እጅግ እናመሰግናለን። እድሜ ይስጥልን፣ ቃለ ሕይወት ያሰማልን። እንግዲህ ቀሲስም እንደ ሌሎቹ ወንድሞቻቸው አባቶች በጣም የሚያጸና የሚያበረታ የሚያጠናክርን ሀሳብ ሰንዝረውልናል። እዚህ ጋር ግን ያለው ተሳትፎ እየቀነሰ ነው። ወሬ የምታሞቁ ካላችሁ በማህተባችሁ እጅግ በጣም እናዝናለን። እኔ በእነዚህ አባቶች ፊት ሆኜ ስናገር ይህንን ነገር አላፍርም አልፈራም። በጣም ነው የሚያሳዝነው። ማለት የሆነ የርዕሰ ጉዳይን መሞቅ ብቻ እየተከተላችሁ እንትን የምትሉ ሰዎች በእውነት እስቲ ክርስትናችሁን ቆም በሉ እና አስቡበት እና አስቡ ለማለት እወዳለሁ። እርግጥ ሰዓቱ እየገፋ እየመሸ ምናምን ሊሆን ይችላል፣ ግን ክርስትናችን ከዚህ በላይ አያስገድድንም አያደርገንም ወይ? ይኸው ሜሪ ምስክር ነች። ላለፉት እንግዲህ 2 ቀኖች ሌሊቶች ጭምር ነው ብዙ ነገር እያሳሰበን ያለው። ይሄ ደግሞ የሁሉ ኦርቶዶክሳዊ ሀሳብ ሊሆን ይገባል ብዬ ነው የምለው እና እነኚህን የመሳሰሉ ታላላቅ አባቶቻችን በምክር እያጸኑን እያበረቱን እንደው እያያችሁ ዝም ብላችሁ የምትወጡ ሰዎች ይሄ ፋሽን ሾው አይደለም፣ ኤግዚቢሽን አይደለም እና ጥንቃቄ ብታደርጉ በጣም መልካም ነው ብዬ አስባለሁ። ስለዚህ እዚህ ጋር ያላችሁ 1500 ሰዎች በደንብ አድርጋችሁ ሼር እንድታደርጉ ታብታብ እንድታደርጉ አሳስባቸዋለሁ። እንግዲህ በተከታይነት አሁንም ታላላቆች አሉ፣ መናገራቸውን ይቀጥላሉ። እንደው እነ ክርስቶፎሮስ እናንተ ስትናገሩ ብትዳስሱት ደስ ከሚለኝ አንድ ጉዳይ መካከል እንደው ነገሩ የተነገረው የጀግንነታችን የመጨረሻው ክፍያና ተስፋችን እንደሆነ የተነገረ በጣም በርካታ ቃል አለ። በዘመናችን በዝማሬም በምንም እየገባ መከራ ክርስትናችንን እንደሚያጣፍጥ ክርስቲያንና ሚስማር እየመቱት እንደሚጠብቅ እንደዚህ አይነት መገደል መሞት ክብር እንደሆነ በእኛ ቤት ውስጥ በደንብ ተደርጎ ይነገራል። ቅድም ካልኩት አውደ አንጻር ይመስለኛል ካበላሸው መምህራን ታቀኑኛላችሁ። ነገር ግን እነዚህ ነገሮች የስንፍናችን ምክንያት እና የሰዳቢዎቻችን የጠላቶቻችን ስድብ እየሆነ ነው። ምናልባት ከዚህ ጋር አያይዤ ማንሳት የምፈልገው እኔ በታሰርኩበት ወቅት አንድ መርማሪ ወይም ደግሞ የመርማሪዎች ኃላፊ የሆነ ሰው አስጠርቶኝ ክርስቲያንና ሚስማር እየመቱት ይጠብቃል አይደለ እያለ እየሳቀ መከራው ለክርስትናችሁ ክፍያ ነው አይደል? በቅማል ሳስበላ ልክ ትገባለህ። ቤተክርስቲያንን እናፈርሳለን አይደለም አጥር ቤተክርስቲያንን እናፈርሳለን ምን እንደምታመጡ እናያለን። ይህን የሚናገረኝ ይሄው ክርስቶስ ምስክሬ ነው። በመንግስት ደረጃ የተሾመ የአንድ ፖሊስ ጣቢያ ኃላፊ ነው፣ የመርማሪዎች ኃላፊ የሆነ ሰው። ስለዚህ የጠላቶቻችን ስድብ የኛ ደግሞ የስንፍናችን ምክንያት። ትላንትና ተናግሬዋለሁ። መጠጥ ቤት ቁጭ ብለህ ቦርጭን አንጀርግገህ በክርስትና መከራ ይጣፍጣል ቤተክርስቲያን አምላኩ አይተዋትም ብትል፣ እንዲሁም ደግሞ በቃ የቤተክርስቲያን ጥሪዋ የቤተክርስቲያን በር ላይ እየተገኙ ቄጤማ መግዛት ብቻ የሚመስልሽ እህቴ በቤትሽ ሌላ አይነት ጉዳይ ላይ ተለክፈሽ ቤተክርስቲያን እኮ በክርስቶስ ስታበራ ኖረሽ ብትይ የከንቶች ምስክርነት ይመስለኛል። እና እነኚህን ንግግሮች ጭምር አንድነታችንን ለማጽናት እንዴት ነው የምንጠቀምባቸው የሚለው በተከታይ በመምህራኖች ቢነሳ በጣም ደስ ይለኛል። እንግዲህ ለካህናት እንዳደረኩት ዲያቆናትም ጋር እንዲሁ ነው ማድረግን የምወደው። ዲያቆን ሕዝቅያስና መምህር ክርስቶፎሮስ አሉና እናንተም ደግሞ ተገባብዛችሁ እንደ አባቶች አንዳችሁ እንድትቀድሙ ከሁለት ለአንዳችሁ እድል እንሰጣለሁ። 1600 ሰዎች ታብታብ አላችሁ። 800 ኬ አካባቢ ነው። 1 ሚሊዮን ኬ እንድታስገቡት በፍቅርና በትህትና ላሳስባችሁ እወዳለሁ። ሰውን ወደ ነበረበት ቁጥር መልሱት። እነኚህም ታላላቆች የሚያወሩት የሚመክሩን ነገር የሚጠቅመን ስለሚሆን እባካችሁ ለማለት እወዳለሁ። ወደ 2 መምህራኖች አልፋለሁ። እናንተው ተገባብዛችሁ አንዳችሁ ቅደሙ። በታናሽነት እኔ ቀድማለሁ፣ በታላቅነት ግን ዲያቆን ሕዝቅያስ ምን ይሻላል? መምህር ቀድሞ በገባ እርሶ ይቀድማሉ። ቀድሞ በገባ እርሶ ይቀድማሉ። ብዙ ስለሰሙ ብዙ ይጠበቅቦታል። እና ይብልዎም አሉ። ይቅርታ ቀሲስ ይብልዎም አሉ። ወሳቸው አንዴ ይቀጥሉ። ወሳቸው ምናልባት ታላላቆች በስተኋላ መሆናቸውን እኔ እወደዋለሁ። እውነት ለመናገር ቅድም ቀሲስ እንዳሉት እንዲያርሙ፣ እንደዛ ካልሆነ በስተቀር እሳቸው ወይ ደግሞ
መልካም እጅግ በጣም ይቅርታ ጠይቃለሁ ቀሲስ ቴዎድሮስ። ምናልባት መነይ ብልዎ በሚለው ስም እንደው እንትኖች አካውንቶችም ይከፈታሉ እንደኔ አይነት ምዕመን ብቻ ጨዋ ምዕመናንም አካውንት በዚህ ስም ሊከፍቱ ይችላሉና ከዛ አንፃር ተረድቼው ነው የሚሆነው። ስለዚህ በጣም ይቅርታ ጠይቃለሁ። እሳቸው እንዲቀጥሉ እድሉን እንስጥ፣ ወይም ደግሞ ክርስቶፎሮስ እንዳሉት ታላላቆች ይዘግዩም ከተባለ እንደናንተ መልካም ፈቃድ ይሁን። እንደ ታናሽነቴ ይቅርታ ብቻ መጠየቅ ነው የሚኖርብኝ። ይቅርታ ለማለት እወዳለሁ። ካህናት አባቶች ግን እንደው ምዕመናን ላይ ብዙ ጊዜ እንላለን ዩዘርኔም ተጠቅማችሁ የሆነ የማይታወቅን ስም ተጠቅማችሁ ክርስትናችሁን መለየት በሚያስችለን ክርስትናውን አይደለም ጾታ ሁሉ መለየት በማያስችለን ደረጃ የማህበራዊ ሚዲያ አጠቃቀሞችና አቀራረቦች አሉና ከምዕመናን ጋር በዚህ አይነት መንገድ እንነጋገራለንና ካህናትም እናንተን መለየት እንዲያስችልን ማዕረጋችሁና ስማችሁ እየተጠቀሰ ቢሆን ለመለየትም እንችላለን ብዬ ታናሽነት አስተያየት መስጠት እወዳለሁ። ምክንያቱም አሁን ቀሲስ ይትባረክን ለምሳሌ አላወቅኩትም አካውንታቸው፣ ነገር ግን ካህን መሆናቸውን ተመልክቼ ነው ያስገባሁት። እዚህ ያሉ መምህራንም እንደዛው ማለት ነውና እንደው በተቻለ አቅም ቃሉን ወዳችሁት ሊሆን እንደሚችል እገምታለሁ። ነገር ግን ክህነታችሁን ማዕረጋችሁንና የቤተክርስቲያን አባቶች መሪዎች መሆናችሁን አውቀን እንድንቀበላችሁ እንደዛ ብታደርጉልን ለአሰራር እንዲመች ለማለት እወዳለሁ። እግዚአብሔር ይስጥልን። እንግዲህ መገባበዙ ይቀጥልና መቅደም ካለባቸው አባታችን እንዲቀዱ። ቀሲስ ቴዎድሮስ በቃ እርሶ ይዳኙት። እንግዲህ ሁሉም ዝም በዝም ሆኗል። እሺ ምናልባት ያው ሁሉ ሶስቱም መምህራን ናቸው። በእርግጥ ግን በክርስቶፎሮስን እናስቀድም፣ ከዛ መነይ ብልዎ፣ ከዛ ደግሞ መምህር ሕዝቅያስን እናስከትል። ሶስቱም በተራ ክርስቶፎሮስ፣ መነይ ብልዎ፣ ከዛ ደግሞ መምህር ሕዝቅያስ፣ ከዛ መምህር ጳውሎስም አሉ ይመስለኛል። አራተኛ እሳቸው። እሺ እንግዲህ ያው እንደ ታናሽነቴ መምህር እንዳይደለው ይታወቃል። ቅድም ብያለሁኝ። ያው የምችለውን ያህል አንዳንድ ነገሮችን ለማለት ነው የምሞክረው እዚህ ማህበራዊ ሚዲያ ላይም መሬት ላይም እና በቅድሚያ ታላላቅ አባቶች ሊቃውንት ቡራኪያችሁ ይድረሰኝ። ሁላችሁንም ሰላም ብያለሁ ወንድሞቼ፣ ከስርም ያላችሁ። ቀጥታ ወደ ፖይንት ለመግባት ያህል ነው። ምናልባት ቀሲስ ቴዎድሮስ ማይክ አንስቶ ስለነበረ ይባርኩኝ። ፍቲ ቀሲስ ባርክ እግዚአብሔር ይፍታ። በረከተ እስጢፋኖስ ይደርብህ። ገብረ ስላሴ አሜን አሜን። አባቴ እንግዲህ በተወሰነ መልኩ ሳዳምጥ ነው የቆየሁት እና መግለጫውን በተመለከተ በጣም አዝኛለሁም አፍሬያለሁም። አክቹአሊ የሚጠበቅ ነው ቅድም እንደተባለው እና እኔ አሁን የምጠብቀው ነገር ከቤተክርስቲያናችን ከጠቅላይ ቤተ ክህነት አካባቢ ጥሩ የሆነ መግለጫ እኔ እጠብቃለሁ፣ እንጠብቃለን። እውነታውን የሚገልጥ እንደዚሁም ደግሞ የወጣውን መግለጫ የሚያርም ትክክለኛ የሆነ መግለጫ እንጠብቃለን። ምክንያቱም እዚህ ማህበራዊ ሚዲያ ላይ ስናገለግል ብዙ ጊዜ የሚተነኩሱ ሌሎች ናቸው። ለምሳሌ አሕዛቡ ትንኮሳዎች የሚመጡት ከወደ እነሱ ነው። በጣም ጸያፍ የሆኑ ንግግሮችን ይናገራሉ። ይሄ ደግሞ በነገራችን ላይ ቅድምም ስታነሱት እንደነበረው ከጥንት ጀምሮ ነው ማለት ቆየት ብሏል። በሲዲው ዘመን፣ በመጽሔቱ ዘመን፣ በመጻፍም በነበረበት ዘመን ይብን አሁን ድረስ በመጻፍም በጣም የሌለ መልክ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ በአጠቃላይም ደግሞ በሚስጥረ ሥላሴ ላይ በጣም ያልተገቡ ነገሮችን እና አጠቃላይ ክርስትናውን ደግሞ ባራከሰ መንገድ ወይም ደግሞ በሚሳደብ አይነት አገላለጽ ኢቭን በእነሱ አደባባይ በዛው በሰፈራቸው የሚሰጡ በጣም ጸያፍ የሆኑ ትምህርቶቻቸውን እናውቃለን። እና ያ ሁሉ ሲሆን እንደውም በነገራችን ላይ እኛ ጋር በጣም ከአንዳንድ ምናልባትም ግለሰቦችና በኋላም ደግሞ ምናልባት ማህበረ ቅዱሳን ልናነሳ እንችላለን በስተቀር እኔ በብዛት ምላሽ እንኳን ራሱ ለመስጠት ብዙ ፈጣኖች አልነበርንም እውነት ለመናገርና ብዙ ጊዜ የራሳችንን ነው የሚባለው እንጂ ቅበተ እምነቱ ላይ በጣም ተዘናግተን የቆየ ነውና በእንደዚህ አይነት ርቀት ትንኮሳዎችም የሚመስሉ ነገሮች
በየጽሁፎቻቸው በየስብከቶቻቸው በየብዙ ነገሮች ሲደረጉ እኛ ዝም ብለን ነው የቆየ ነው። ከዛ እዚህ ማህበራዊ ሚዲያም ልክ በእንደዚህ አይነት መንገድ የጠበቁት ይመስለኛል። በዛ አይነት መንገድ ሲሄዱ ወንድሞቻችን በቅናተ ቤተክርስቲያን ተነሳስተው የሃይማኖቱ ጉዳይ ይገደናል ብለው በራሳቸው አንብበው ራሳቸውን አስተምረው ተምረው አባቶቻችንም ጠይቀው ተገቢ የሆነ ምላሽ መስጠት ጀመሩ። እንደዚህም ደግሞ በአንጻሩ አይ እናንተ ጋርም እኮ እንደዚህ የሚል አለ እና ይሄ እኮ መለኮታዊ የሆነ አካል ትምህርት እኮ አይደለም፣ ይሄ እንደዚህ ነው፣ ትክክለኛው ሃይማኖት ክርስትና ብቻና ብቻ ነው፣ ኦርቶዶክስ ተዋህዶ የሚል አቋም ይዘው ነው የመከቱት። እና እኔ ይሄንን ዋጋ ማሳጣት የሚመስሉ አይነት ዝምታዎች እጅግ እኔ የምጠብቃቸው አይደሉም። እውነት ለመናገር እጅግ በጣም ያዘንኩት እና እስካሁን ባለው ኦኬ ነገሮች ግራ ቀኝ የታዩ ሊሆን ይችላል። ፕላስ ደግሞ እኛ ቤት ብዙ ጊዜ ዘገምተኝነቱ አለ። በጣም ይቅርታ ለንግግሬ በመዋቅር ደረጃ ያለውን ነው የምናገረው ብለን እሺ እንበል። ግን እኔ ከዚህ በላይ መዘግየቱና ምናልባትም ደግሞ አይዟችሁ ልጆቻችን የምትታረሙት ነገር ሊኖር ይችላል በክርስትና አይን፣ እሱን እኛ እናርማቸዋለን፣ እኛ እናስተካክላቸዋለን ልጆቻችንን። ግን ጉዳይ እኮ እንደዚህ ነው፣ እንዴት እንደዚህ ተብሎ መግለጫ ይወጣል የሚለው ነገር እኔ እጠብቃለሁ። መስተካከል መታረም ያለበት ነገር ስላለ ማለት ነውና ዝምታው ግን እጅግ ያስፈራልም ያሳፍራልም፣ ትክክል አይደለም። ቀድሞ ስለ ጮሁ እነሱ ተበድለው ነው ማለት አይደለም፣ ተበድለዋል ማለት አይደለም። ቀድሞ በጮህ አይደለም እና ማህበራዊ ሚዲያ ላይም ትንሽ መዘናጋትኛ ጋር ማው ይታያል። እሱን ነገር የምናስተካክለው ነገር እንዳለ ሆኖ ግን ከላይ ግን መዋቅር ላይ በጣም ዘመኑን መዋጀት ያስፈልጋል። ሲሆን በመዋቅር ደረጃ በጣም መሰራት የነበረበትን ስራ ነው ሁሉም ሰው እዚህም ያላችሁ አባቶች መምህራንም ወንድሞችም እህቶችም አንዳንዱ ስራ እየተዉ ብዙ ነገሮችን በቃ ዋጋ እየከፈሉ የሚያገለግሉት ግዴታም ነው። በእርግጥ ምንም ለማለቃቀስ ምናምን አይደለም፣ ማንም ሰው እንደዚህ አይነት ስሜት እንዳይሰማው። ግን በቃ ምን አይነት ዋጋ እንደሚያስከፍል አገልግሎት ይታወቃል። እንግዲህ በመዋቅር ደረጃ ሊሰራ የሚገባው አይነት አገልግሎት ክርስትናውን በመረዳት ብቻና ብቻ ነው። እንግዲህ ሁሉም ወጥቶ እዚህም ያላችሁ አባቶች መምህራን ወንድሞችም እህቶችም እየተረባረብን ያለ ነውና ሲሆን ዘመኑን ዋጅቶ በዛ በመዋቅር ደረጃ መስራት ይገባ ነበር። ደግሞ ካልሆነ እንኳን ራሱ በዚህን ወቅት ወደ ልጆች መጥቶ አይዟችሁ ምንድነው ግን የተፈጠረው ብሎ ያለውን ሐሳብ በደንብ ተረድቶ እንግዲህ በርቀት ስለሆነ ብዙዎች የሚከታተሉን በእውነት ተገቢ የሆነ ምላሽ መስጠት ተገቢ የሆነ መግለጫ ማውጣት እጅግ ይጠበቅ ነበርና እኔ አንዳንዴ የእረኞቻችን ጭንቀት ቤተክርስቲያን ምን እስክትሆን ድረስ ነው ላለውኝ ብዙ ጊዜ ለሀገር ሰላም እንደዚህ የምትባል አይነት እንትናለች እና መብትን መጠየቅ እኮ በነገራችን ላይ ለሀገር ሰላም መጨነቅ መሰለኝ እንጂ ሀገርን መረበሽ አይደለም። በጣም ለሀገር ሰላም እየተባለ ባለፉት ኦልሞስት የቅርብ ዓመታት እንግዲህ 6-5 ዓመታት አለፈንና ቤተክርስቲያን የከፈለችውን ዋጋ መቼም የምናስታውሰው ነገር ነው። ምንድን ያተረፍነው? ቤተክርስቲያን እንዳለ ሊቃውንቱ በዛ ልክ ምዕመናን በዛ ልክ ከመታረድና ከመጨፍጨፍ ከመቃጠል ውጭ ቤተክርስቲያናቱን ከመንደድ ውጭ ምንድነው እስቲ ያተረፍነው? እውነት ለመናገር ሀገር አተረፍን እንደዛ አድርገን እንዴ? ደግሞስ ማለት እኔ እንደው ልንጨነቅ የሚገባው እኔ በጣም ይቅርታ ግን እዚህ ምድራዊ ሀገር ነው የቅድሚያ ልንጨነቅበት የሚገባ ነገር ወይስ ሰማያዊ ሀገር የሚለው እኔ ብዙ ጊዜ ጥያቄ ይፈጥርብኛል። አንዳንድ የሆነ ያቀዳደምነው ይመስለኛል። እውነት ነው ለሀገር ሰላም መቼም ከኛ በላይ የሚጨነቅ የለም፣ መጨነቅም አለብን። ግን ልክና መጠን አይኖረውም ወይ ማለት መብትን መጠየቅ ኧረ ይሄ እኮ እንደዚህ ነው ብሎ በተገቢው መንገድ ማቅረብ ለሚመለከተው ክፍል ለሚመለከተው አካል ለዓለምም ከሆነ ለሀገርም ከሆነ ለመንግስትም ለምንም ሊሆን ይችላል። በነገራችን ላይ በቃ መደረግ ያለበትን ነገር ማድረግ እኔ ይሄ ለሀገር ማሰብ እንጂ ሀገርን ወይም ለሀገር አለማሰብ ነው ብዬ አላምንም። እና ብዙ ጊዜ እንደው ኧረ እንደዚህ እኮ ቢሆን እንደዚህ አይነት ችግር ይፈጠራል ወዘተ የሚሉ ነገሮች እኔ በጣም ይቅርታና ለንግግሬ በፍርሃት ቆፈን የመሸበብ አይነት ነገር ወይም መያዝ የሚመስሉ ነገሮች ብዙ ጊዜ እንመለከታለን። እና ያ አካሄድ በምንም ታምር የትም አያደርሰንም። በቃ እኛ ስርዓቱን ተከትለን እንደ ሀገር የሀገሪቱን ሕግ
እንደ ክርስትና የክርስትናን ስርዓት ተከትለን መሄድ እስካለብን ጥግ ድረስ እንሄዳለን እንጂ ዝም ብሎ አይነት ነገር የሚመስል ነገር ይሄ ቤተክርስቲያን ዋጋ ያስከፍላታል። ዛሬ እነ ቅዱስ ዮሐንስ አፈወርቅ መንበር የነበረችው ቁስጥንጥንያ ምን ላይ እንደሆነች የሚታወቅ ነገር ነው። ታሪኩን ቀርታለች። ኧረ እንደው ኢትዮጵያ እኮ ሀገረ እግዚአብሔር ነች፣ እንደዚህ ነች፣ እንደዚህ ነች። እንደዚህ በፉከራ የሚሆን ነገር የለም፣ በተግባር ነው የሚሆነውና ከፍርሃት ቆፈን ወጥተን ስርዓቱን ተከትለን ድምፅ ማሰማት ከሆነ በዛ ልክ፣ በህግም ከሆነ በዛ ልክ ያስፈልጋልና እኔ እንደነዚህ ካሉ በጣም መሸበቦች እኔ መውጣት የሚጠበቅ ይመስለኛል። ከላይ እስከታች ከእያንዳንዳችን ጀምሮ ማለት ነው። ኢትዮጵያ እንደ ሀገር የሁላችንም ሀገር እንደሆነች ነው የሚገባኝ። ለሙስሊሙም፣ ለፕሮቴስታንቱም፣ ለኦርቶዶክሳዊ ክርስቲያንም፣ ለካቶሊኩም የሌላውም የተለየ ነገር የለውም። ስለዚህ እኔ የተለየ የምጨነቅበት ምክንያት እኔ ይኖራል ብዬ አላስብም። ሁላችንም እኩል ነው ማሰብ መቻል ያለብን እና አንዳንዴ እኛው በቤታችን ራሱ አብልጦ ዝም ብሎ ሀገሬን አይነት ነገር ሌላው እንደፈለገው ይሆናል። እኛ ደግሞ ኧረ እንደው ለሀገር ሰላም እያልን ዝም ልናርቅ ማለት ነው እንዴ? እኔ የሌለሁበት ሀገር፣ ክርስቲያኖች የሌሉበት ሀገር ምን ነው? እኔ ሀገር ነው እንዴ? እንዲህ አይነት እይታዎችን ምን አንዳንዴ እንደ ታናሽ ልጅ አስተውላለሁ ብዙ ጊዜና እነዚህ ነገሮች በጣም አደገኛ ናቸው። ከላይ እስከታች በደንብ ብናስብበት መልካም ነው ብዬ አስባለሁ። ከዚህ ውጭ ግን ምናልባት እኔ አሁንም ቢሆን ብዙዎቻችን እንቅልፍ ላይ እንዳለን ነው የሚሰማኝ። መዘጋጀት ባለብን ልክና ሁኔታ ልክ የተዘጋጀን አይመስለኝም። ማለት ዘመኑን በሚመጥን አይነት መንገድ ማለት ነው። በመንፈሳዊ እውቀታችን ገና ነን፣ በመንፈሳዊ ህይወታችን ገና ነን። የአባቶቻችን ልጆች ነን እንላለን፣ ግን አባቶቻችን አልመሰልናቸውም። ከላይ እስከታች በቃ ጥቂት እንግዲህ የታደለ ቢኖር ነውና ዘመኑን በደንብ አልዋጀ ነው ማላየ ነው። ኢኮኖሚ ላይ ኦልሞስት በቃ የሰው እጅ ነው የምንጠብቀው ምናምን በየትኛውም ዘርፍ ነው የምላችሁ። እና እኔ መዘጋጀት ባለብን አይነት መንገድ ዘመኑ የሚጠብቀውን አይነት ሁኔታ ያንን እኛ ማሟላት ካልቻልን በነገራችን ላይ በጣም አደገኛ ነው የሚሆነው። ለምሳሌ በኢኮኖሚ ራሳችንን ማንችል ከሆነ ያለ ኢኮኖሚ ምንም ነገር ልናደርግ አንችልም። ሁልጊዜ እጅ እንደጠበቅን ነው የሚሆነው እና ከላይ እስከታች ያለን በተለይ ወጣቶች ብዙ ኃላፊነት አለብን። በጣም ብዙ ኃላፊነት ባለን ነገር ሁሉ ሳይንሳዊ ጉዳይ ሊሆን ይችላል፣ ባለን ዘርፍ ባለን መክሊት መሰማራት ይገባል። መንፈሳዊ እንትናችን ክርስትናችን መጀመሪያ ቅድሚያ አጥብቀን ማወቅ፣ በዛም ለመኖር እየተቀደሱ ለመኖር በክርስትናችን እዛ ላይ ዝግጁ መሆን፣ ከዛ ደግሞ ኃጢአት ያልሆነውን ነገር ሁሉ በቃ ማሟላት ያለብን ነገር ሁሉ ማሟላት መቻል፣ መሳተፍ ካለብን ነገር ላይ ሁሉ መሳተፍ አለብን። ዛሬ ብዙ ጊዜ በቃ ፈሪዎች እየሆን መተናል። አሁን ሁሉን ነገር በርቀት ነው የምንመለከተውና እጅ አውጥቶ እንኳን የሆነ እንትን ላይ እንደዚህ ለማለት ቅድም እንዳልኳችሁ ተመልሰን ፍርሃት ውስጥ የምንገባበት አይነት መንገድ አለ። ከኛም ነው የምላችሁ ከወጣቶች በእነዚህ አይነት ማይንድ ሴት ሁሉ ያደግን ይመስለኛል እኔ። እነዚህ ነገሮች ትክክል አይደሉም። በጣም ማስተካከል ያሉብን በጣም ብዙ ነገሮች እንዳሉ ነው የሚገባኝና አባቶቻችን ይችን ብዬ ልጨርስ እንዳልደጋግም ሲሆን ልናግዛችሁ ይገባ ነበር። መዋቅር ላይ ያሉት እንጂ አሁን ብዙ የሚያግዙን እዚህም ያሉ አባቶች መምራን አይደለም። በመዋቅር ደረጃ አቅፈናችሁ ስትሳሳቱ እያረምናችሁ መንገድ እያመላከትናችሁ የሚደገፈውን ድጋፍ እየሰጠናችሁ በዚህ ውጡ በዚህ ግቡ እያልናችሁ እንድታገለግሉ በጣም የሚጠበቅብንን ጥረት ማድረግ ነበረብን። አሁን ግን እናንተ ጉዳዩን ተረድታችሁት ዘመኑን ዋሽታችሁ በዚህ ልክ ግን በነፍሳችሁም ተወራርዳችሁ እንደዚህ ያለ ዋጋ ከከፈላችሁ ልጆቻችን እስኪ ኑ ብለው በእውነት እንደ ልጅ ሊያናግሩንም ይገባል። እውነት ለመናገር እንደ ልጅ አይ በቃ የተሳሳታችሁት እንኳን ነገር ካለ ኑ፣ ይሄ በውስጥ እንመክረዋለን፣ ይሄ በውስጥ እናርመዋለን። አሁን ግን ጉዳዩ ይሄ ነው የሚል በደንብ ደግሞ ቢመለከቱት በጣም ግልጽ ነው። በየትኛውም ሁኔታ አሁን ከሰሞኑ የተፈጠረው ችግር ላይ እነሱ ሳይሳደቡ እኛ ከነሱ የኛ ወንድሞች ከነሱ የመዘዙበትና እንደ መጻፋቸው እኮ እንደዚህ ይላል ብለው ነው የሚናገሩት። ነፎ የተናገሩት እሱን ነው። ስለዚህ እነርሱ እንዲያውም ላፊ ሲናገሩ ነው ተው ተባሉ። የለም አንሰማም አሉ። ተው አንሰማም አሉ። ከዛ በኋላ መጣ ልክ ዶሴው ሲገለጥ ብዙ ነገር ተገኘ። ከዛ ያ ሲገለጥ
በእነሱ ዘንድ በቃ ስድብ መሰላቸው እና ይህንን ግን ያልተመለከተ ሰው ዝም ብሎ ቀጥታ ለምሳሌ ፍጹም ኦርቶዶክሳዊ በሆነ እይታ የኔን ንግግር ወይ ደግሞ የአንድ ወንድም ንግግር ቢመለከት የራሱ ጉዳይ ምናምን ብሎ አሽቀንጥሮ ሊጥለኝ ይችላል። እንግዲህ ሳያይ ሳይረዳ ማለት ነው፣ ፍርደ ገምድል ይሆናል። እና ይሄ አይነቱን አካሄድ እኔ ተመልክቼዋለሁ ከሰሞኑ ራሱ ከኛ ውስጥ ነው የምላችሁ። ይሄ በጣም ትክክል አይደለም። ጉዳዩን በርቀቱ ነው መመልከትና ወይም ደግሞ ሳያዩ መበየንና ቀረብ ብሎ አይቶ መበየን ይለያያል። ስለዚህ እኔ በዚህ ልክ በነፍሳቸው ተወራርደው ቅድም እንዲሁ በረከቱ ይደርብን የሚያሰኝ ዲያቆን ነው ዲያቆን ቢኒያም። እኔ በቅርብ ነው ያወቅሁት። አሁን እንግዲህ ሰሞኑን እንጃ ላቀው ነበር ለመናገር ራት በድምጽ ላቀው እችላለሁ። እንደዛ አይነት ዋጋ ሲከፍል ይዋላ ምንም አላየነው። ስንት ዓመታትን እንደተንከራተተ ቤተሰቦች ምን አይነት ዋጋ እንደከፈሉ አሁንም ደግሞ እንደገና ደግሞ በዚህ በሰለጠነው ዘመን ሚዲያውን በጣም እንደዚህ በተስፋፋበት ዘመን አሁንም ወንድሞቻችን እንደዛ እናስበላ ከሆነ ነገ ራሱ ለቤተ ክርስቲያን ማን ነው የሚቆምላት? በጣም አደገኛ ነው። በነገራችን ላይ ተያይዘን ነው የምንሞተው የምናልቀው እና ራሱ እንትኑ እቅዱ እስከምን አይነት ሁኔታ እንደሆነ በዛ ሰፈር ያለው የሚታወቅ ነገር ነው። በግልጽ እኮ ይናገራሉ። አሁን ከሰሞኑ ግደለው፣ ቁረጠው፣ ፍለጠው፣ አቃጥል ነው። ስንት 12 ቤተክርስቲያን ወይም 20 ቤተክርስቲያን ቢኖር እኮ በቃ ተቆጥረዋል ከዛ እያሉ በአደባባይ ሳይቀር እየተመካከሩ ነው። በጣም ያሳዝናል። እውነት ህግ አለበት የሚባልበት ሀገር እንደዚህ የሚናገሩ እንደዚህ የሚማከሩ ሰዎች ችግር የለም በቃ ይተዋሉ። ከአሁን በፊት የምናስታውሰው ነው ወሎ ነው አካባቢ እንደዚህ በተደረገ ስብሰባ ላይ አይ በቃ ገብርኤል ቤተክርስቲያንን መድኃኔዓለም ቤተክርስቲያን አታቃጥሉ፣ መስጊድ ነው የምናደርገው፣ በቃ ቀጥታ ፊልሚያ ውስጥ እንገባለን፣ መስጊድ ነው የምናደርገው እያሉ ቀብረር እያሉ ተናገሩ። እኛም ዝማል፣ እነሱም እንግዲህ የጠየቃቸው አካል የለም። እንግዲህ በዚህ ልክ ማለት የሌለን እስኪመስል ድረስ ከላይ እስከታች እንደዚህ አይነት ንግግሮች እየተነገሩ ውስጥ ለውስጥ ደግሞ የሚሰራው ስራ እየተሰራ እኔ ዝም ብለን ዝም እንበል እኔ አልገባኝም እውነት ለመናገር ይሄ በጣም እጅግ በጣም ነው የሚያሳዝነው። እና እኔ አባቶቻችን ከላይ በተለይ መዋቅሩ ላይ ያሉ በጣም ጎበዝ አባቶች ጠንካራ ነገሮችን በደንብ አርቀው የሚያዩ የሚመለከቱ አባቶች እንዳሉ እናውቃለን። ግን ደግሞ እኔ አላቅም ማለት በዚህ ልክ ግን ደግሞ ግን ዘመኑን በደንብ ምናልባት በአንድነት ዘመኑን በዋጀ መንገድ ግን ደግሞ በተለይ ሚዲያው ጋር ያለውን ነገር እና እንዳጠቃላይ በዛ ልክ ደግሞ ግን ሲንቀሳቀሱ ለምን እንደማናያቸው እኔ ግራ ነው የምጋባው ብዙ ጊዜና አባቶቻችን ባይርቁ ቀረብ ቢሉ ቢያዩ ቢሰሙን አሪፍ ነው። ካለበለዛ ግን አስቸጋሪ ነው የሚሆነው። ነገ ሁላችንም ኧረ እንደዚህማ ከሆነ እያልን ወደኋላ የምንል ከሆነ እንግዲህ ያምኑ የነበሩትም እንዳለ በዛው ይቀራሉ ማለት ነው ጨለማ ውስጥ። እንደገናም ደግሞ እዚህ ብርሃን ውስጥ የነበሩት ደግሞ በመደናገር ወደ ጨለማ ይሆንና ይሄ ከፋ ነገር ይሆናል። እግዚአብሔር ግን ከዚህ ይጠብቀን። ደግሞ በዚህ እንደዚህም ደግሞ ይሆናል ብዬ አላምንም። እውነት ለመናገር መከራ ሁልጊዜም እያጠነከረን ከላይ እስከታች እያነቃን የሚስተካከለው እየተስተካከለ ይቀጥላል ብዬ ነው ማምነው። እና ወደ ከፋ ነገር ግን ከመሄዱ በፊት ሰው እየዛለ እንዳይመጣ ተለይ አገልጋዮች መዋቅር ላይ ያሉ ግን አባቶቻችን ይህንን ጉዳይ በደንብ ቢመለከቱት የልጆቻቸውን ድምጽ ቢሰሙ መልካም